ሰላም አለይኩም ወራህመቱላሂ ወበረካቱ። ይህ በሙስሊም ተማሪዎች ሊግ ተዘጋጅቶ በሚንበር ቲቪ የሚቀርብላችሁ ሪሳላ ፖድካስት ነው። በሚንበር ቲቪ መከታተል ያልቻላችሁ በሙስሊም ስቱደንት ሊግ የዩቲዩብ ገጽ መከታተል ትችላላችሁ። ዛሬም በአዲስ እንግዳ መተንላችኋል። እንግዳችን መካኒካል ኢንጂነሪንግ በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪዋን ያገኘች ሲሆን ሁለተኛ ዲግሪዋን ደግሞ በፕሮጀክት ማኔጅመንት በአሁን ሰዓት ላይ ደግሞ በካ ዲቨሎፕመንት አሶሲዬሽን ላይ እየሰራች ትገኛለች። ኢንሳር ሐሚድ እዚህ ትገኛለች። ኢንሳር ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ኢንሳር የኢናያ ሐሚድ የኮሆስታችን እህት ናት እና ኢናያን አምጥተን ድጋሚ እህትማማቾች ወሬ ከምናረገው ብለን ነው። ጥሩ አሰበር ለዛ ነው ያባረናት። እንቱ እንዴት ነሽ? አልহামዱሊላህ። እንዴት ነሽ? አለን አልহামዱሊላህ። ወሬያችንን ከመጀመራችን በፊት አንተ ጠይቅ ይቻላል። በጣም አዘውትረሽ የምታደርጊው ዱዓ ምንድነው? እንቱ ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. ማሻአላህ። እሺ እንቱ ከመጀመሪያ ካስተዳደግ እንጀምርና ምን አይነት አስተዳደግ ነበርሽ? ቤት ውስጥ የት ነው የተወለድሽው? በቃ ከመሰረቱ እንጀምር። አስተዳደግ ላይ እንትን ነው ያው አዲስ አበባ የተወለድኩት እንደማንኛውም ኮሜዲ እንትን እንዳሉ ሰዎች አዲስ አበባ ነው ውልደታችን። በፋሚሊ ላይ ያው አልহামዱሊላህ በጣም ሴፍ የሚባል ኢንቫይሮንመንት ኮምፎርታብል የሆነ ኢንቫይሮንመንት ላይ ነው የተወለድነው ያደግነው ነርቸር የተደረግነው። ሰፊ የሆነ ፋሚሊ ነው ያለን። እንትን ላይ ይሄ ፋሚሊ ላይ የተማሩ ናቸው። ማሚም እናቴም አባቴም የተማሩ ናቸው። ሶ ትምህርት ላይ ቫልዩ የሚሰጥበት ኢንቫይሮንመንት ነው። ሰፋ ያለ የፋሚሊ አታችመንት ኢንጌጅመንት ያለበት። የፋሚሊ አታችመንት ሲባል ሶስት ነን እኛ ያለች ሌላ እህትማለች ሶስተኛ። ከዛ ውጪ ግን የተለያየ ፋሚሊ ላይ አጎቶች አክስቶች ይሄ ኤክስቴንድድ የሆነ ፋሚሊ ያለ እንደዛ አይነት ኢንቫይሮንመንት ላይ ነው። በጣም አታችድ የሆነ የፋሚሊ ኢንቫይሮንመንት ላይ ቢግ ፋሚሊ በጣም ቢግ ነው እና ሁሉ ጊዜ ያው መሰብሰብ ምናምን ነገር እንደዛ አይነት ኢንጌጅመንት ያለበት ነው። በቃ የፋሚሊ እንትን በዚህኛው ሳምንት የሆነ ነገር አለ ከዛ ቀጥሎ የሆነኛው ቤት ይኬዳል ምናምን እንደዛ አይነት ኢንቫይሮንመንት ነው እና በዛው ልክ ደግሞ በጣም ኮንሰርቭድ የሆነ ኢንቫይሮንመንት ነው። ትምህርት ቤትም ያው የሙስሊም ትምህርት ቤት ነው የተማርኩት። ሰፋ ያለ ፋሚሊ ላይ በጣም ኮምፎርታብል የሆነ ሁሉም ነገር ላይ አልহামዱሊላህ አላህ ኸይር ጀዛቸውን ይክፈላቸውና በቻሉት አቅም ከሚችሉትም በላይ ቤተሰቦቻችን የሚያስፈልገን ነገር ሁሉ በተሟላበት የተመቻቸ ኢንቫይሮንመንት እንበለው አይደለ ጠቅላላ ሲደረግ ኸይር እንትን ተርቢያ ዙሪያ ላይ ምናምን ደግሞ መጀመሪያ ልጅ ደግሞ በደንብ ታጫና ይኖርዋልና ይሄ ኢስላሚክ እንትኑን ቢልድ ለማድረግ ምናምን ተርቢያ እንዴት ነበረ ቤት እናንተ ጋር? ስፔሲፊካሊ አንቺን ያሻውሪት እናንተ እና ባራት እሺ ያ እንትና አይ ቲንክ ነገሩ የመጀመሪያ ልጅ ስትሆኚ እየቀጠለ ነው የሚሄደው። ተመሳሳይ ኮፒ ነው የሚሆነው። መጀመሪያ ልጅ ላይ ኤክስፐሪመንት ይደረግና ከሰራ ሰርቷል መሰለኝ ደስ ተመሳሳይ ነው። አንድ አይነት እንትን ነው። ያ ቤት ኤክስፔክት የሚደረግብሽ ነገር ሁለት ነገር ነው። በቃ ትምህርትሽን እና ከዛ ዲንሽን ነው። ከሁለቱ ውጪ ሌላ ኤክስፔክቴሽን የለብሽም። እንደውም ኦልሞስት ብዙ ነገር እንድትለፊም ቤት ምናምን ነገር እኔ እንጃ ይገርመኛል። በጣም ብዙ ኮንትሪቢዩት እንድናረግ ከእንትናች ከወያችን ወተን ምናምን ሳይሆን በቃ ለራሳችን እንድንሆን በትምህርታችንም ይሄ ፐርፐዙ በቃ ለራሳችሁ መሆን ነው። የምትወርሱት ነገር እናንተ ያላችሁ ትልቁ እንትናችሁ ትለናለች ማሚ። በጣም የምንሰጣችሁ ነገር እውቀታችሁ ነው። ለራሳችሁ ላይ ቢልድ የምታረጉት ነገር ነውና ለራሳችን እንድንሆን በዲናችንም በትምህርታችንም እንትን አልልም ነበር። እንደ መጀመሪያ ልጅ ከጠየቅሽኝ ኦልሞስት ተመትቼ ምናምን ነገር ማላቅ አይነት ታይፕ ልጅ ነኝ። ብዙ አልበጠብጥም በጥባጭ ልጅ ምናምን ታይፕ አልነበርኩም እና ይሄ ብዙ አይደለም መመታትና ብዙ ቁጣ ምናምንም ብዙ እንትን አልልም ነበር። ከስር ስለሆነ በተለይ ማሚ በጣም የመጀመሪያ ኤክስፒሪየንስ ሲሆን እንትን ትሆኛለሽ በጣም ዲቴል ላይ በቃ በሰብር በፔሸንስ አለ አይደለ በመምታት በምናምን ሳይሆን በቃ ያንዳንዷን ዲቴል በትግስት እንደዚህ ነው ምናምን ብሎ በማስተማር ኢቭን ሁላ እኔ እንዳጠና ተብሎ የጎረቤት ልጆችም
አብረውኝ እንዲያጠኑ ጨዋታ እንዳይወሰውሰኝ ሰብስባ በዋይት ቦርድ ምናምን ነገር አድርጋ ታስተምር ነበር ማሚ ቤት ውስጥ ከነጎረቤት ልጆች ጭምር ሁላ ማለት ነው። እኔ በጨዋታ እንዳልወሰውስና በጣም ሰብር ይጠይቃል እንደዛ አይነት ተርቢያ። አርፈሽ ቁጭ ብለሽ እንትን አጥኚ ምናምን ማለት ይቻል ነበረ፣ ግን ራሱን የቻለ በጣም ፐርሰናሊቲሽ ላይ ትልቅ ሺፍት አለው። ከዛ ኋላ ልንጠየቅ የምንችለው ነገር ኩዌስችን የምንደረገው ዛት ማች ይሄ ቁጣ ምናምን ነገር ሳይሆን በቃ ምን ላይ ደረሰ እንዴት ሆነ የሚባለው የሰላት እድሜ ሲደርስ ሰላታችሁ እንትናችሁ በቃ ከዲን አንፃር ነው። የሙስሊም ትምህርት ቤት ስፔሲፊካሊ ተመርጦም እንድንገባ የተደረገበት ሪዝን በቃ ሰላትሽ፣ ቁርአንሽ፣ ዲኑንም እንትኑ እና ክላስሽ ከዛ ውጭ አትጠይቂም። ሁለቱን ካሟላሽ ሴፍ ነሽ። ሁለቱን ካላሟላሽ ደግሞ ያው ሌላ ቦታ መውደልል ምናምን ነገር አይቻልም። ሁለቱን ካሟላሽ በኋላ ብዙ ኢሹ አይኖርም። ሁለቱ ላይ ደግሞ ቢዚ ከሆንሽ ሌላ ቦታ የሚሄድም ስፔስ አይሰጥሽም በራሱ። ኦኬ ሶ እንደዚህ የተርቢያውን ካነሳን ትንሽ ኢንቱ ትደግና ትምህርት ቤት ትግባ። ትምህርት ቤት የት ነበር? ሙስሊም ትምህርት ቤት እንደሆነ ያነሳሽልኝ ነበረ። የት ትምህርት ቤት ነበር? ሱመያ የሚባል ትምህርት ቤት እና በጣም የተጀመረበት አይ ቲንክ እኛ የነበርንበት ታይም ላይ ልክ ብዙ ኮመን አልነበረም ነበረ መሰለኝ አይደለ? የግል ትምህርት ቤት ሆኖ ምናምን ገና የተጀመረበት ታይም ነበረ እና በጣም አላህ ኸይር ጀዛቸውን ይክፈላቸው። ማለት በሰዓቱ ላይ ትምህርት ቤት ስትሆኚ ፊል አታረጊም አስተማሪዎችሽ የሚሉሽን ነገር ምናምን ነገር በተለይ የሆነ ከፍ ብለሽ ቲኔጅ ምናምን ነገር ስትገቢ ምናምን ምንድነው የሚጨቀጭቁኝ እነዚህ ሰዎች ምናምን አይነት የሆነች ኤጅ ትመጣለች። ግን ካልቸሩ በሙሉ ራሱ በቃ ካልቸርሽ አንዳንዴ እስልምና ሲሆን ብዙ ነገር የወጣ ነገርም ለማወቅ ኤክስፖዝድ ለመሆንም ምናምን ነገር አይመችም። ትምህርት ቤትሽ ሴፍ ከሆነ ከዛ ቤትም ኮንሰርቭድ የሆነ ኢንቫይሮንመንት ከሆነ ብዙ እንትን አይደለም ወደ ሌላ ነገር አይወስድም። ኢንተረስትሽም የማታውቂው ነገር የማያውቁት ሀገር አይናፍቅም ነው እንደሚባል። የማታውቂው ነገር ላይ ብዙ እንትን አትይም። ፕሮቴክትድ የሆነ ኢንቫይሮንመንት ነው ቤት ውስጥ ያለው ኢንቫይሮንመንት። እንትንም ካለ መዝናናትም ምናምን ከሆነ ቢግ ፋሚሊ ኤክስቴንድድ ነው አላልኩሽም? እዛ በቃ እንደ የፈለግነውን ያክል እንዝናናለን እንትን እንላለን። ይሄ እንትን ከሆነ ጥፋትም ምናምን ነገር ከሆነ በዛው የተጠበቀ ኢንቫይሮንመንት ላይ ነው አንደር የሆነ እይታ የሆነ አይነት ሱፐርቪዥን ያለበት ቦታ ላይ ስለሆነ ለማዝናናትም እንትን በቃ እንደ ልጅ እንደ ቲኔጀርም ማየት ያለብሽን ነገር እንድታይ አድርገው እንትን ይልሻል በግልጽ ይሄ ነገር አለ በቃ እንትን ላይ ስትወጪ እንደዚህ አይነት ነገር አለ ብሎ የሚነግርሽ ሰዎች አሉ ታላላቆች። ከዝን ምናምንም ብዙ ስላለ ትንሽ ስቴፕ ከኤጅ ካንቺ ከፍ ያለ ስለሚኖር ትምህርት ቤት ላይ ግን በጣም ለየት የሚያደርገው እኔ እንጃ አላህ ኸይር ጀዛቸውን ይክፈላቸው። መጀመሪያ አስተማሪዎቻችን የነበሩት በሰዓቱ በቃ ቲም ነበሩ። እንደ ቲም ነው ማስታወሳቸው አስተማሪዎች። ባዮሎጂ ቲቸር ኡስታዝ ጀማል የሚባሉ ነበሩ። ዲን ቲቸራችን ሲራ እንትን ላይ እና ስትገቢ ጀምሮ ጠዋት ላይ ልክ እንደተገባ ክላስ አዝካረ ሰባህ ተብሎ ነው የሚጀምረው እና አይረሳኝም። አዝካረ ሰባህም በጣም 20 አድርጌ አስተማሪ ሳሐፍዝ ማለት ነው እና አሁን ላይ ካለፈ በኋላ ብዙ ጊዜ አስታውሰዋለሁ ያስሐፈዘን እና ምን ያክል አጅር ነው ግን የሚያገኘው ላይ በጣም ረጅም አመት ሆኗል። ከዛ ብዙ አልቸገርም አዝካረ ሰባህ ለማለት በቃሌ ስለሆነ የምለው የሆነ እንትን ብዙ ኢፈርት አይጠይቅብኝም እና ደግሞ የሆነ ፓርት ኦፍ ዩር ላይፍ ይሆናል። ክላስ ሲጀምር በቃ አዝካር ተብሎ ነው እና እንደውም አዝካር ከተባለው በኋላ ልክ ሲያልቅ አስተግፊሩላህ ወአቱቡ ኢለይህ እያልሽ አይደለ የሚያልቀው። አንድ ጊዜ እንትን ተባለና ተነገረን ኢስቲግፋር ላይ በዚክር ደረጃ ላይ ጀነት ላይ ተለያየ የለ ከፍ ያለው ሰው ከዛ እንትን ይላል በጣም ጀነት ውስጥ ሆኖ ዝቅ የሚለው በአንድ ዚክር ብቻ ተለያይተው ማለት ነው በጣም ደስ የሚል ሽታ ይመጣለታል። ከዛ ለማን ነው ብሎ ይጠይቃል። እንደዚህ ተብሎ ብቻ ተነገረን። ከዛ በአንድ ዚክር ነው ደረጃው ከፍ ያለው ከዛኛው ይባላል እና ልክ ሲያልቅ አስተግፊሩላህ አልዓዚም እንደዚህ ላ ኢላሀ ኢላ ሁወል ሐዩል ቀዩም ወአቱቡ ኢለይህ ተብሎ በጋራ ነው የሚባል። ልክ ሲያልቅ ሌላኛው ሰው ለመቅደም አንድ ስቴፕ ለመብለጥ እንትን ይላልና ከዛ አስተግፊሩላህ ይባላል። አስተግፊሩላህ እየተባለ እንትን ይባልና እንደውም የሆነ ሰዓት ያው ልጅ ስትሆኚ ለመበጥበጫ ደግሞ ተነሳ አስተማሪ ገብቶ ማረዝም መበጥበጫችንም ደስ ይላል። ብቻ መበጥበጫሽም በሌላ ነገር ይሄ በጣም ይችላል እንደዛ ይባል ነበርና
ሳታስቢው በሰዓቱ ላታቂው ትችላለሽ። የሆኑ ፓርቶች ላይ በቃ ስትሪክት ይኮናል። አለባበስሽ ቼክ ይደረጋል። የሆነ ትንሽም እንትን ካለ ከፍ ካለች ዩኒፎርምሽ ጠበብ ካለች ምናምን በደንብ ትንሽም ነበርን ብዛታችን። አስተማሪዎቻችን እንዳልኩሽ ቲም ነበሩ። ሁሉም የየራሳቸው ኳሊቲ ያላቸው የሆነ አስተማሪዎቻችን ሲልሽ ባዮሎጂ አስተማሪ፣ አይቲ አስተማሪ፣ ማትስ አስተማሪ ምናምን ኢስላሚክ የሆነ የራሳቸው ኳሊቲ ሁሉም ስትሮንግ የሚሆንበት እንትን እኮ ይኖራል አይደለ? ዲን ላይ የኢባዳ ፓርት፣ የአደብያት ፓርት፣ የአኽላቅ ፓርት ምናምን ነገርና እንትን አንቺ ላይ የሚመጣ አሰር አለ እንደ አንድ ተጨማሪ የትምህርት ቤቱን ጀው ብቻ እንትን ለማድረግ እንትን እንል ነበረ። ጫማ ልብስ ምናምን ነገር አዲስ የሆነ ሰው ለብሶ ከመጣ እንትን ይባላል። ጫማ ከሆነ በተለይ ይቀማና ወንድ ከሆነ ብላክቦርድ ላይ ተሰቅሎ ምናምን ነገር ፕስ ምናምን ይባላል። እንደውም ትምህርት ቤቱ ሁላ ዲሽ ተገዝቶለት ሰልፍ ላይ ፕስ ምናምን ነገር ማለት አስጀምራል። በጣም ነበር ኢንጆይ የምናደርገው የሆነ ሰው ሲገዛለት ፕስ ማለት እና ይጻፋል ስለ ከእንትን የመጣ ጫማ ተገዝቶለት እንትና ምናምን ተብሎ ይጨበጨባል ምናምን ክላስ ውስጥ ምናምን ማለት ነው። ከዛ ምንም አላለንም። አንድ ቀን እንደዛ ስናረጋየንና እንትን አጥፍቶት ብላክቦርድ ላይ ጻፈልን። እንደዛም ዚክሯን ሰው አዲስ ልብስ ሲለብስ ይልብስ ጀዲደን ወኢሽ ሐሚደን ወሙት ሸሂደን ብሎ ጻፈልን እና በቃ አይረሳኝ። ከዛ በኋላ አቅሌ ላይ ተቀርጾ ቀረና በጣም ኢንፍሉዌንስ አለው። ሞመንቱ ላይ ግን ምንድነው የሚጸቀጭቀን በጣም ፈን የምናደርገውን ነገር ነው ያበላሸብን። ግን ራሱን የቻለ ትልቅ ኢንፍሉዌንስ አለው። አዎ ይሄ ምትማር ለክ ይሄ የትምህርትሽ ነገር ለክ ኢስላሚክ ተች ሲኖረው በጣም ልዩ ስሜት አለው። በርግጥ ኢንቱ ምን አይነት ተማሪ ነበርሽ? ከዚህ ከጀው እንትን ሳንወጣ ትምህርት ቤት ላይ ኤሌመንተሪ ሃይ ስኩል ላይ ምን አይነት ተማሪ ነበር? ሰምቻለሁ በጣም ሰቃይ ተማሪ እንደነበር። ግን ኢናያ መረጃ በደንብ ያወጣች ነበር አይደለ? የደረጃ ተማሪ ከሚባሉት ውስጥ ነበርኩኝ። በተለይ ከሆነ ከአራተኛ ከአምስተኛ ክፍል በኋላ ምናምን ኮንስታንትሊ በቃ አንደኛ የሚወጣው ተማሪ ምናምን ነገር አለ አይደለ? እንትን የሚል እንደዛ ነበረ። ኖርማሊ ስታይሌ እንትን ነው ይሄ በጣም ረጅም ሰዓት ማጥናት ምናምን ነገር ከሚወዱ ተማሪዎች ምናምን ነገር አይደለሁኝም። ይቻላል ሁለቱን አዳምጣለሁኝ። ረጅም ሰዓት እንትን ላይ ይሄ ጥናት ላይ እንትን ማድረግ እንትን አይደለም። ግን ስትራቴጂካሊ በቃ ወዲያው ከስር አጠና ነበር። ትዝ የሚለኝ ሆምወርኬንም ምናምን ነገር ስራዬን መጨረስ ስለምፈልግ ሆምወርኬንም ምናምን ጨርሳለሁ። በቃ ከስር የሆነ ያክል አጠናለሁ። ክላስ ላይ እንትን እንደውም ክላስ ላይ ሳይድ ቶክ ትንሽ አወራ ነበረ መሰለኝ። ሳይድ ቶክ እያወራም ግን አስተማሪ እንደ ስኪል መሰለኝ አላቅም እንዴት እንደነበረ አላቅም። ጓደኞቼ በጣም እንትን ይሉኝ ነበር፣ እንጣላ ነበር። አስቀጥተሽን እኔ ጥያቄ መልሳለሁኝ። ከዛ ግን እያዋራኋቸው አሉ እንደዚህ አይነት ተማሪዎች አለ። ከዛ አንቺ ምናምን ነገር እባል ነበር። ረጅም ሰዓት እንትን ማድረግ አልወድም፣ ግን ስቲል በቃ ማድረግ ያለብኝን ነገር ግን አደርጋለሁ። ማጥናት ካለብኝ ከስር አጠና ነበረ ምናምንና እንደውም ባቢ በጣም ትምህርት ደግሞ ይወዳል እና ትምህርት ጉዳይ ላይ ሴንሲቲቭ ነው በጣምና እንትን አይልም ነበረ። አንደኛ እየወጣሁኝ ራሱ ማለት ነው ሳቲስፋይ ያደረገውም ነበረ። እንትን መስጂድ ሄዶ ሲመጣ እሱ አሁን ኢሻ ድረስ ሰግዶ ምናምን ነው ቤት የሚመለሰው። እኔ አጥንቼ ጨርሻለሁ። እስከ ኢሻ ድረስ አልቆይ ያ ነው እንትን አጥንቼ ሆምወርኬን ሰርቼ ምናምን ጨርሻለሁ እና ማረፍ ነው የምፈልገው። ግን እንትን ይል ነበር አጥኝ ይል ነበር ሳዛስ ድረስ ከዛ ለም አታጠረም እንዴት ሲልስ ምናምን ነገር ብሎ ይረብሸው ነበር በጣም። አንደኛ ምንነትሽን እያየ ማለት አይ አይጠግቡም እኮ ለዛ ነው። እንዴት ነበር ይሄ ያጠናን ስልሽ እንዳልሽው ቶሎ ከላይ ከስር ማለት ከስር ለሁሉም ተማሪ በርግጥ አይሰራም። ግን ቸካይ ተማሪ አልነበርሽ። ግን አንደኛም ትወጫለሽ እንደዛ። እሺ ከአራተኛ ክፍል ጀምሮ ነው ያልሽኝና ምን ነበረ ተርኒንግ ፖይንት ወይስ ታውቂው? አክቹአሊ ተርኒንግ ፖይንት የነበረው አይ ቲንክ እንትን ነበረ ልጅ እያለሁ somehow የሆነ ያክል አንደኛ ፈራ ነገር ነበረ መሰለኝ እና እንትን ክላሶች አሉ ይሄ ስፖርት አርት ምናምን ነገር ምናምን የሚባሉ ክላሶች አሉ እና ደግሞ ሰፈራችን ላይ ከማሚ በጣም ከምታረገው ኢፈርትም ጋር በጣም ብዙ በቃ እንትን ያለ መጀመሪያ የነበርንበት ሰፈር
ቅውጥ ያለ ሰፈር ነበር እና እንትን አይደለም የሆነ ዲስትራክት የሚያረገኝ ወደዛ እንትን የሚያረገኝ ነገር ነበር መሰለኝ አላውቅም። እሱ ፓርት ላይ ግን የሆነ ራሴ ላይ ኮንፊደንስ ዴቨሎፕ እያረኩኝ ስመጣ ትንሽ ማቹር እያደረግሽ ስመጪ ያለው ፓርት አለ አይደለ? እዛ ሞቲቬሽንም በደንብ አለ። ሌሎች ትምህርቶች ላይም ከዛ በፊት ያለው ይሄ አንደኛ አልወጣም እንጂ እስከ 5ኛ ድረስ ምናምን 5 6 ድረስ ምናምን ነገር እንትን ነበርና ይሄ የሚጎሉኝ ሳብጀክቶች የነበሩት ስፖርት አርት ምናምን ነገር ነበር። እነሱ ነበር የሚጎትቱሽ ነበር እንትን ላይ የተወሰነ ያክል ዲፈረንስ ያመጡ ነበርና በጣም እንትን ይቀንስ ነበር። ሰምሃው ተስተካከለ የሆነ ፓርት ላይ ማለት ነው። ከዛ በቃ አንዳንዴ ምን አለ መሰለሽ ይሄ የታችኛውን ከለመድሽ አትወጪም ወደ ላይ። ብዙ ተማሪ like ኡምሩን ሙሉ በቃ 5ኛ ወይ እንደዛው ያልቃል። ይሄ ሚድልም አይባልም ሰነፍም አይባልም ደን ቶፕ ስኮረርም አይባልም። ሪዝኑን አያውቅም ግን እንደዛ ሆኖ የሚቀጥልም ተማሪዎች አሉና ምናልባት ኮንፊደንስ ዲቨሎፕ ማድረግ ምናምን እነዚህ ነገሮች ሊጠቅሙት ይችላሉ። ሱመያ ትምህርት ቤት ላይ ያው የዲኑ ኖርማል ይሄ አካዳሚክ ትምህርትም አለና እንትን ምን ይሰጡ ነበር ላይክ ዲን ላይ ምን አይነት ትምህርቶችን ትማሩ ነበር? መድረሳ ገብተሽ ነበር? መድረሳ እንትን የመድረሳ ኤክስፒሪየንስ ባይዘው የለኝም። የነበርንባቸው ሰፈሮች አጠቃላይ እንትን አጋጣሚ ሆኖ በጣም ከምቀናባቸው ኤክስፒሪየንሶች ውስጥ የሰው ኤክስፒሪየንስ ላይ በቃ መድረሳ ላይ የመስጂድ ኢንጌጅመንት ያላቸው ሰዎች በጣም ያስቀኑኛል። እንትን ይሄ ኤክስፖዠር ኮሚኒኬሽንሽ ምናምን ሲያድግ ብዙ የሚያመጣልሽ ለውጥ አለና እሱን ሳይ በጣም ያስቀናኛል። እንደውም ስራ ቦታችን መድረሳ ያለበት ቦታ አለና መሰግድበት መስጂድ ላይ ሳያቸው ክረምት ምናምን ነገር ሆኖ ህፃናቶች በጣም ነው እንትን የሚለኝ። እሱን ዊሽ አረጋለሁ ቢኖረኝ ኖሮ ብዬ ዊሽ ከማረጋቸው ኤክስፒሪየንሶች ውስጥ የመድረሳ ኤክስፒሪየንስ ነውና እንትን መድረሳ የለም ኦልሞስት እንትን ኢንቫይሮንመንት ነው የሚሆነው። ትንሽ እንደውም እንደዚህ አይነት ኮንዘርቫቲቭ ኢንቫይሮንመንት ላይ ስትሆኚ ኮሚኒኬት ማያረግ ብዙ ኤክስፖዠር የሌለው ሰው ሲሆን ትንሽ ሊሚት ሊያረግ ይችላል። የኔም ሜቢ ፋሚሊ ላይ ያለው ሰፊ ደግሞ ኢንጌጅመንት ኮምፕሊመንት አድርጎ አሟልቶ ባላንስ ያደርጓል እንጂ የእንትን ኤክስፒሪየንስ የለም የመድረሳ ምናምን ኤክስፒሪየንስ የለም። ሱመያ ላይ ግን እንትን ነበር ራሳቸውን የቻሉ በተለይ ሲራ በጣም እንትን አሉ። አረቢክም ነበረ። አረቢክ በጣም ወድ ነበር። አረቢክ በጣም ጎበዝ ነበርኩኝ። ከምወዳቸው እንትኖች ውስጥ እሱ በጣም አግዞኛል። ላይፍ ብዙ ነገር በቀላሉ አንደርስታንድ እንድታረጊ አረብኛ ቋንቋው በራሱ ሎጋው አስፈላጊ ነው። አዎ አቅልሽ ላይ የሆነ ነገር የሚያደርገው አለ መሰለኝ። ከዛ ደግሞ ሲራ በተለይ በጣም ወደ ነበረ። ሲራ በጣም ተደጋጋሚ በየአመቱ እንትን እንላለን ማለት ነው እንጨርሳለን። ሲራ ኤቭሪ ይር ሲራ እንማራለን እስከሆነ ክላስ ድረስ። ያው ማትሪክ ምናምን ሲመጣ ሃየር ግሬድ ላይ ሲሆን ትንሽ ሉዝ ይሆናል መሰለኝና ሲራ ምናምን ነገር ሲራ በተለይ በቃ እንትን በጣም እንትን ያደረኩት ሲራን ቴስት ያደረኩት እዛ ነው። ተደጋግሞ እንትን ስለምንለው ስሞችም ምናምን ፈተናም ምናምን ስላለ ያው እንደ ኖርማል እንትን አይደለም። መድረሳ ላይ ምናምን ሲሆን ፈተና ምናምን ነገር አይኖርም ነበር። ሲራ በጣም እዛ ሲራን በጣም ኤክስፒሪየንስ አድርጌ ነበረ። ሜቢ ቁርአን ብቻ ነው ቁርአንም በስተክል እንትን ቤት ላይ ነው ያختምነውም የቀራ ነው። ቤት ኢንዲቪጁዋል ኡስታዝ እየመጡ እየተመላለሱ እንትን የሚሉ ማለት ነው። ሰፈራችን ከቀየርም በኋላም ሰፈር ብዙ ለመድረሳ ኢንቫይሮንመንት የሚመች ይሄ መድረሳ ያለው ስትሮንግ የሆነ ታይፕ መድረሳ ያለበት ኢንቫይሮንመንት ስላልሆነ ማለት ነው። ኦኬ ተርቢያም ይሰጣል መሰለኝ ኢስላሚክ እንትኖች ላይ ትምህርት ቤቶች ላይ ነበር ተርቢያ ተብሎ ተርቢያ ኢነሴንስ ተርቢያ ሳይሆን በቃ ፊቅህ ሲራ ምናምን ነገር ተርቢያ የነበረው የዛ ሰዓት ላይ አይ ቲንክ የነበረውም ቲም በጣም ዩኒክ ነበር። አስተማሪ ሼፕ ያደርጉሻል እንትን ትባያለሽ እንደዚህ። አሁን ለምሳሌ የሆነ ታይም ላይ የራሱን ኢኒሺዬቲቭ ወስዶ አንድ አስተማሪያችን ቲቸር ነቢል ይባላል በጣም ሪስፔክት ከማረጋቸው በጣም ሼፕ ካረጉን አስተማሪዎች ውስጥ ነው። ሙሐሰባ ምናምን ራሳችሁን ሂሳብ ማድረግ አለባችሁ እስኪ ምናምን ነገር ብሎ በቃ የላይፍ ታይም ኢንሳይት ነው እንትን ያለን። ከዛ ቲክ እያደረግን ምናምን ነገር ኢባዳችንን ምናምን እንትን እንላለን ያንን ኤክስፒሪየንስ እንድናረግበት እንደዚህ ሱና ሰግዳለሁ እንትን እላለሁ። ከዛ በቃ እንደ ካልቸር ነው እንትን ይሄ ስፔሲፊክ ተርቢያ ሳይሆን ግን they make sure የሆነ ካልቸር እየተፈጠረ እንደሚሄድ። ከዛ ምሳ ሰዓት ላይ ዝም ብለሽ የሰላት ሰዓት ሆኖ ማንም ክላስ ውስጥ አይቀመጥም የተዞረ ምናምን ነገር ቼክ ይደረጋል ክላስ ውስጥ ቁጭ ብሎ ሳይ። ከዛ ለመስገድ ፍሪ የሆነ ኢንቫይሮንመንት ነው። አንቺም
ሁሉም እየሰገደ ዝም ብለሽ ሰላትሽ ላይ እንትን አትይም ከልጅነትሽ ጀምሮ ማለት ነው። የማይሰግድ ሰው ነው እንደዚህ በቆሪጥ ምናምን ነገር የሚታየው እርስ በርስ ተማሪ ለተማሪም ማለት ነው። በጣም ትንሽ ሆነሽ ማለት ነው 2ኛ ክፍል 3ኛ ክፍል ምናምን ጀምሮ እስከማስታውሰው ድረስ እንትን እንላለን ሜዳ ላይ ተሰብስበን እንሰግዳለን ምናምን ነገር እና እንትን አለው ይሄ ምንድነው ቫልዩ የአይደንቲቲሽ አካል ያደርገዋል። ትኖሪዋለሽ ነገር ነው በቃ ይሄ እንትን ነገር አይደለም ተጨማሪ ነገር ምናምን ነገር ሳይሆን በቃ ፓርት ኦፍ ዩር ላይፍ ነው። ምን እንትን ይሄ አዲስ ነገር አይደለም። ዲንሽን መኖር ሌክዠሪ አስለንም መሆን የለበትም እኮ ሌክዠሪ መሆን የለበትም። ሌክዠሪ ነገር አይደለም። በቃ መሆን ያለበት ነገር ስለሆነ ይሆናል። እንትን ማድረግሽን እንደዚህ የሆነ ሂጃብሽን እንትን አደራርገሽ ምናምን እንትን አትይም። የሆነ ራሱ ኢንቫይሮንመንቱ ሼፕ ያደርግሻል። ለሚኒስትሪ እንትን ሲል እንደውም ትዝ ይለኛል ለሚኒስትሪ ፈተና ፎቶ ምናምን ነገር ስንነሳ እንትን አለና የተወሰነ ተማሪ ጆሮ ማውጣት አለበት ምናምን ነገር ይባላል። ጆሮ ሲወጣ ሂጃብ ላይ ደግሞ ጆሮ ሲወጣ ምን አይነት ፎቶ እንደሚወጣ ታውቂያለሽ። በጣም ሴቶች አንደርስታንድ ያደርጋሉ። እና በቃ ቲንኤጅ የምትሆኝበት ታይም ነው ምናምንና የተወሰነ ተማሪ እንትን አድርጎ እንደዚህ ጆሮውን ሲያወጣ ሲደብረው ሂጃቧን ወደ ኋላ እንዳታስጠላ ነገር ትንሽ ሸርተት አድርጎ ትንሽ የሚታይ ፎቶ ምናምን ነገር ገባ አርጀንት ምናምን ነገር ተብሎ ከዛ እንትን ያለን አሁን ኩዌስችን ያደረገን የዛኔ መጥቶ እንትን ያለው እንግሊሽ ቲቸር እንትን ኢንቫይሮንመንቱ ስለሆነ ማለት ነው። እንግሊሽ በቃ እኔ ሱብሃንአላህ አልገባኝ በቃ የምሩን አልገባውም። እንዴት እንደዚህ ይደረጋል እንዴ ምናምን ነገር እንዴት እንደዚህ ፎቶ ቢያስጠላስ የሚኒስትሪ አድሚሽን ካርድ ነው ምናምንና ምን አስባችሁ ነው ግን ምን ሆናችሁ ነው ምናምን ነገር ብሎ ከዛ ሁሉም ምን ሆነን ነው ምናምን ቢል እንትናል አቅሌ ላይ ተቀርጸው ከቀሩ ነገሮች ከዛ ሳታስቢው የሆኑ ነገሮች አቅልሽ ላይ ለካ ተቀርጸው ቀርተዋል። የዛ ሰዓት ላይ በቃ ፎቶአችንን አበላሸብን ምናምን ነገር ሊሆን ይችላል ፊል ያደረገው ተማሪ። ኦኬ አዎ ይመስለኛል። ይሄ ከልጅነት ጀምሮ ለከን ኢስላሚክ ዌይ ስታድጊ በቃ ዌይ ኦፍ ላይፍ ይሆናል እስላም እንጂ ለምሳሌ ከባድ ነው ከሆነ ልጆችን ሰላት ማስጀመር ሂጃብ እንዲያርጉ ማስተካከል ምናምን በጣም ከባድ ነው። አሁን ማለት በጣም ከባድ ነው። ይሄ በተለይ ከኢስላሚክ ትምህርት ቤት ውጪ ያለውን ማስተማር በጣም ከባድ ነው። እንዲህ ሲሆን ግን በጣም ይቀላል። እንትን እንደውም አንቺ ነሽ የምትገረሚው ሌላ ነገር ስታይ ከእስላም ውጪ የሆነ ነገር ስታይ የምትገረሚው አንቺ ነሽና በጣም ደስ ይላል። 8ኛ ክፍል ላይ ደረስን። 8ኛ ክፍል ላይ ለየታለ አጋጣሚ ምናምን ከሚኒስትሪ ጋር ተያይዞ ካለሽ እሱን እናንሳና ወደ ሃይስኩል እንሄዳለን እንችላለን። ምናልባት ያው 8ኛ ክፍል ላይ ሚኒስትሪ የመጀመሪያ የምትፈተኙ 6ኛ ክፍል አልነበረም የዛኔ 8 ነበር አይደለ ሚኒስትሪ ነበረ። ከዛ 8ኛ ክፍል እንትን ነበረ ሜቢ የተለየ ነገር ያለው ከየትምህርት ቤቱ አዲስ አበባ ላይ እንትን ያሉ ሃይ ስኮር ያመጡ ተማሪዎች እንዳለ እንትን ተብሎ ኦፖርቹኒቲ ስኮላርሺፕ ይሰጥ ነበር። እንትን ኢንተርናሽናል ኮሚኒቲ ስኩል የሚባል ካወቅሽው አሁን ላይ በጣም ሚሊየንስ ከሚከፈልባቸው ምናምን ከተባሉት የኢንተርናሽናል ካሪኩለም የሚከተል እዛ የተለያየ ሀገር ዜጎች ኦልሞስት ከ65 ሀገር ዜጎች በላይ ምናምን የሚማሩበት ትምህርት ቤት ነውና በየአመቱ እያወዳደረ 4 ተማሪ ይወስዳል ምናምንና እዛ ተወዳድሬ የነበረ 8ኛ ክፍል ላይ ያው ብዙ ሴክሽን የለም ብዙ ከክላስ አንደኛ ምትወጪ ከሆነ አንቺ ነሽ ፒክ ተደርገሽ ባይ ዲፎልት የምትወዳደሪውና እንትን እሱ ኤክስፒሪየንስ ላይ አንደኛ በጣም ከሚገርመኝ የአስተማሪዎች የነበረው መምህራን ልክ እንደ ፋሚሊ ሲሆኑ አለ አይደለ ዴዲኬሽን እንግሊዘኛና ማትስ ነበርና የፋሚሊም ሰፖርት የነበረው የሆነ ነገር ላይ በጣም ነው ቫልዩ ማረገው። እንትን 1 ሰዓት ተኩል ድረስ ከሩብ ምናምን ድረስ ባለው ትምህርት ቤት ቀድሜ ደርስና ከክላስ በፊት እንትን ይለኝ ነበር እንግሊሽ ቲቸራችንና በራሳቸው እንትን ያለምንም እንትን ማለት ነው ይሄኛውን ኦፖርቹኒቲ ሉዝ ማድረግ የለባትም ምናምን ብለው አስበው ከዛ እንግሊሽ ቲቸር ማትስ ቲቸር የተለየ ስፔሻል እንደዚህ አይነት ፈተናዎች ላይ ምን አይነት ነው ምናምን ነገር ብለው እዛ ያስጠኑኝ ነበር ምናምን ነገር የተለየ እንትን ማለት ነው የተለየ እንትን ያስጠኑኝ ነበር። ማሚም ዴዲኬትድ ሆኖ በቃ ይሸኙኝ ነበር እየተቀያየሩ ባቢ ማሚ ምናምንና የሆነ ያክል ታይም እንደውም
በቃ ኢትስ ኦኬ ከሚኒስትሪው በፊት ነበረ ፈተናው የነበረውና ሚኒስትሪ ላይ ያው ምንም እንትን የለውም ኮመን ነገር ድሮም ረጅም ሰዓት አታጠኝም የተለየ ነገር ያስፈልገው እንትን በይ ግን እዚህ ላይ እስኪ ትንሽ ኤፈርት እናድርግበት ምናምን ነገር ብለው እንትን ብለን ነበር እሱኛው ፕሮሰስ ላይ አልፌ ነበርና በጣም በቃ እንትን ሲሆን ይሄ ቫልዩ አድርገሽ አብሮሽ ይቀራል በቃ ያስተማሪዎች ሁለታ በዛ ልክ ለምንድን ነው ግን ማድረግ አይጠበቅባቸውም ነበር አይደለ ኤፈርት ማድረጋቸው እዛ ቤተሰቦችም ኤክስትራ ማይል ሄደው በዛ ልክ ቫልዩ አድርገው እንትን ብለው በቃ የፈተናው ጊዜ ሸኝተውኝ እንትን ብለው የተለየ አይነት እንክብካቤ ምናምን ነገር ማለት ነው ኢቭን አጎቴ ሁላ መጥቷል ሊያደርሰኝ እንትን ብሎ በመኪና ሸኝቶኝ ቆይ እንትን ብያት ምናምን ነገር ብሎ የፈተናው ጊዜ ራሱ አስተማሪ አብሮኝ ውስጥ ድረስ ሄዶ ገብቶ ምናምን ነበረ ፕሮሰሱ ያለፈውና ሜቢ ዋና እሱኛውን ኬዝ እንትን ያነሳሁት አላለፍኩም ያው እንዳላለፍኩኝ ግልጽ ነው አይደለ አላለፍኩም ነበረ እንትን አላለም እንደ ኦፖርቹኒቲ ቫልዩ ተደርጎ ምናምን ነገር ልጅነትሽ ላይ እንትን የምትይውና ሃይላይት ግን ማድረግ የፈለኩት በሰዓቱ ማለት ነው በጣም ስፔሻል ኦፖርቹኒቲ ተደርጎ ምናምን ነገር ቫልዩ ተደርጎ ኤፈርት የተደረገበት ፕሮሰስ ነበረ እንደ ፕሮሰስ እና ግን ቢሆን ኖሮ ብዬ ሳስበው አሁን ላይ ከረንትሊ እዛ ቦታ ላይ በሆን ኖሮ ብዬ ሳስበው በጣም አላህን በቃ የሆኑ ነገሮችን አላህ ሳያሳካልሽ ሲቀር ካለፈ በኋላ ታመሰግኙ የለ የዛኔ አክቹአሊ ልጅ ነበርኩኝ አላህ ያላሳካው ለኸይር ነው ምናምን ብለሽ በጣም ማቹርድ በሆነ ወይ ምናምን ነገር አልነበረም ፕሮሰስ ያደረኩት በቃ ለኸይር ነው በቃ አልተሳካም አይደለ የሆነ ነገር ኤፈርትሽን ካሳየሽ ካልተሳካ ለምን አልተሳካ ምናምን ሚልሽ ሰው የለም ያ ቤትም ፎርዛት ማተር በቃ ለኸይር ነው ምናምን አልተሳካም ምናምን በቃ አብሽሪ ምናምን ነገር ሁሉም እንዴት ሆነች ምናምን ብሎ ይጠይቅሻል ከዛ በኋላ ሁሉም አንድ ላይ ደግሞ ተሰብስቦ ለኸይር ነው በቃ ምናምን ነገር ብሎ ይረሳል ምናምን ጦስሽን ይወሰድ ምናምን ተብሎ ይረሳል ግን ቢሳካ ኖሮ ግን ብዬ ሳስበው አሁን ላይ ቆም ብዬ ሳስበው በእርግጠኝነት አሁን ላይ ያለኝ ፐርሰናሊቲ ላይ ኪፕ አረግ ነበረ ምለው እንትን ይለኛል ኢነሴንስ በተለይ ኢስላሚክ ኢንቫይሮንመንቶች ላይ ያለው እንትን ኮምፕሊትሊ ተቃራኒ ሙሉ ለሙሉ ኢስላሚክ ከሆነ ኢንቫይሮንመንት ወጥተሽ ኮምፕሊትሊ እንትን ያለ ኢንቫይሮንመንት ላይ ለመሄድ በተለይ እንትን ላይ ይሄ የዛኔ የነበረኝ እድሜ ላይ በሆነ ልክ ካሉኝ ዊክነሶች ውስጥ ከነበሩት ኖ ማለት ምናምን መፈራበት ታይም ነበር የሆነ ታይም እንትን እና ኖ ማለት ምናምን ነገር እፈራለሁ በቃ እንትኔ ላይ ፕሬዘንቴሽን ምናምን ነገር አልፈራም ፕሬዘንት አድርጊ ፕሮግራም አቅርቢ የሆነ ጓደኛ ያዢ ምናምን ብትኝ እንትን አለ ግን መቋቋም ሰምሃው ያቀተኝ ነበር አድሚት አላረገውም በሰዓቱ ምናምን ነገር ግን ካለፈ በኋላ ሳይሆን የዛኔ በነበረኝ ካፓሲቲ ማቹሪቲ ምናምን ነገር ግን በቃ እንትን አለውም ነበርና በጣም ነው አሁን ይሄ ያለፍኩባቸው ኢስላሚክ ኢንቫይሮንመንቶች በጣም ቸሪሽ ስለማረጋቸው እንኳን አልሆነ ማለት ይሄን ኢንቫይሮንመንት ሙሉ ለሙሉ አላውቀውም ነበር በቃ ኮምፕሊትሊ በቃ የሆነ ሀገር ወይ እንትን ብዬ ምናምን ነገር በብዛት ወደ ሃርቫርድ ምናምን ነው እንትን የሚሉት ጀርኒያቸው የሚሆነውና ግን የሰክሰስ ዴፊኒሽንሽን የሰክሰስ ሚኒንግሽን የሆነ ሰዓት ላይ ሪዲፋይን ስታረጊ ኦኬ አላህ በቃ የሆነ ለኔ ሰክሰስ ብሎ ያሰበበት ፓዝ ሌላ ነው የእውነትም በጣም እንትን የሚለኝም ይሄ ውጪ ላይ ሄዶ መማር ምናምን ነገር እንደ እንትን ተማሪ ቶፕ ስኮረር ምናምን የሆነ ተማሪ በጣም ድሪም የሚያደርገው ውጪ ሄዶ መማር ምናምን ነው እኔ ግን በቃ በጣም ፋሚሊን በጣም ቼሪሽ አደርጋለሁ ጓደኞቼን በጣም አታችመንቱን እዛ ያለው ኢንቫይሮንመንት ላይ በጣም ቫልዩ የምሰጠው ነገር ስለሆነ ልጆኝ የጀምሮ ራሱ እንትን አይለኝም የሆነ ኖርማሊ በቃ ሰው ተምሮ ሰክሰስፉል ለመሆን ውጪ ሄዶ መማር አለበት ምናምን ስለሚባል ኦኬ ምናምን ነገር ብለሽ እንደ ራንደም ኮመን ነገር አስባለሁ እንጂ ውስጤ ላይ ግን በቃ ሰላም የሚሰጠኝ ምናምን አይነት ታይፕ ፓዝ እንዳልነበረ አውቃለሁና አልহামዱሊላህ አላህ ማለት የውስጤን አይቶ በራሱ አንቺ አታሳታቂው እንደዛ ላቀው አላህ በሰዓቱ ካለፈ በኋላ በጣም አላህን ከማመሰግንባቸው ያልተሳኩ ኦፖርቹኒቲ እሺ ሃይ ስኩል ላይ እስከ ስንተኛ ክፍል ነው ሱመያ የቀጠረሽ 10 እስከ 10 ነው ሱመያ ይመስለኛል ሶ እስከ 10 ያለውን እንትን እንበል 10 ማትሪክ ነበር እናንተ ጊዜ አዎ ማትሪክ ነበር 10ኛ ክፍል ማትሪክ ነበር እንዴት ነበር ያነበረው ጃው ምናምን ሃይ ስኩል ላይ ጀማ ነበር አይደል ወይስ
ከ10 በኋላ ነው ጀማ ያለው። ሃይ ስኩል ላይ ሱመያ ያያልሽ ኖርማሊ አያስፈልግም ጀማ ምናምን ነገር አያስፈልግም። የሆነ ነገር ማድረግ ምናምን እንትን ሊጠበቅብሽ ይችል ይሆናል። የሆነ እንትኖችን አንድ ላይ ሆነሽ የሆነ ፕሮግራም እናዘጋጅ እርስ በርሰሽ ኢኒሼት ተደራርገሽ ምናምን የሆነ እሱም ሬር ነው። በቃ ኢንቫይሮንመንቱ ራሱ ሴኩር ስለሆነ ኒዱም ምናምን ነገር አይታየሽም። በጣም ዛት ማች ሰፖርቲቭ ሲስተም ነው ያለው እዛ ጋር ራሱ በቃ ሰፖርቲቭ የሆነ ሲስተም ሼፕ የሚያደርግሽ ቢልድ የተደረገ ሲስተም ስለሆነ የተለየ ኢፈርት ምናምን ነገር እንትን አይጠበቅብሽም። ባይሆን እንደውም እንትን ነበረ ማትሪክ ላይ በጣም የተለየ በቃ ኢፈርት ያደረግንበት አንድ ላይ እንደ እንትን እንደ ክላስ በጣም ኮሚትድ ሆነን የሰራንበት በጣም ደግሞ አሪፍም ውጤት ነበረ መሰለኝ የመጣው እንትኑ ላይ ሙሉ ባቹ እንደ ባች በጣም አሪፍ ውጤት ምናምን ነገር የመጣበት ነበረ። ትምህርት ላይ እንደውም ጥናት ላይ በጣም ኮሚቴ ያደረኩበት አመት እሱ ላይ ነው። ግቢም 10ኛ ክፍል እንዳጠናሁት ግቢ ማጥናት አላውቅም። ለቴልቭ ማላጠናው 12ኛ ክፍል ማትሪክ ላይ ማላጠናው በጣም ስናጠና እንደነበረ ምናምን በቃ በግሩፕ እናጠናለን፣ ላይብራሪ እንገባለን፣ እንትን እንላለን። በቃ አዝካሮችን ደግሞ እንላለን በቃ የፈተና አዝካሮችን اللهم لا سهل الا ما جعلته سهلا እያልን በቃ እንትን እንላለን። ሞዴል ኮሚትድ ሆነን እንፈተናለን። እንትን እንል ነበረ ደግሞ በጥናቱ ላይ ይሄ በትምህርቱ ላይ ምን የተጋገዝንበት አመት ነበረ። በደንብ እንትን ብለን ሰምሃው አጥንተን በተለይ በቃ ሂስትሪ በጣም ስናነብት እዚህ ይለኛል ምናምን ነገር ጥሩ ጥሩ ደግሞ አስተማሪዎች የተመረጡ አስተማሪዎች ተደርገውልን ሲቀየርልን ምናምን ነገር ትዝ ይለኛል። በጣም ኮሚትድ ሆኜ ሳጠና እንደውም ትዝ ይለኛል 10ኛ ክፍል ላይ እንጂ የጀማ እንትን አልነበረውም። እዛ እያለን በቃ ከመንጀደ ወጀደ ነው ነገር በቃ ከሰራሽ ማይመጣ እንትን የለውም። ዲዘርቭ የሚያደርገው ያክል እንትን ካልሹ ዛት ማለት የተለየ ነገር የለም። እንትን ላይ ትምህርት ላይ ያለኝ አመለካከት ነው እንደዛ ነው። ምንም የሆነ አይነት መስራት አቅለሽን ኦፕን አድርገሽ አፕሮች ማድረግ ነው እንጂ ትምህርት ከሌ ትምህርት አይገባውም ትምህርት አይገባኝም አይገራልኝም ምናምን የሚለው ኮንሰፕት ሰው እንትን ካደረገ በቃ አቅሉን ኦፕን አድርጎ ኢንተረስቱ ሆኖ እንደየታይፑ ሊለያይ ይችላል። ዌዩ ምናምን ነገር ሊለያይ ይችላል እንጂ እንትን ነው ሁሉ ጊዜ እንትን እንባላለን። ሰው ያደረገው ነገር እንዴት ያቀታቸዋል ምናምን ነገር እንባላለን። ስናድግም እንደዛ ነው እና ኤኒቲንግ ሰው የሰራው ነገር የሰው ልጅ ሊያቅተው አይገባም። ማንም የሆነ ሰው በቃ ሰርቶታል አይደለ? የባሰም እንትን በጣም ኮምፕሊኬትድ የሆኑ ስንት ነገሮች በሚሰሩበት ዓለም ላይ ኖርማል ፈተና ኖርማል ክላስ ምናምን ነገር እንትን ግን እኛ በቃ በስትረስ በቴንሽን እንትን ምናምን ነገር ተብሎ ምናምን ደም በቃ እንትን ታያለሽ ነው የሚባለው። ልጆችን ታበላሻለሽ ለትምህርት ምናምን ነገር ሊያስመክሩ አጥኑ ምናምን ነገር ሊያስብሉ ያመጡና ኤክስፔክት ወላጆች ምናምን በተለይ ኤክስፔክት ያደረጉት አይነት ምክር አይደለም ዩዥዋሊ የሚሰጠውና እዛ በቃ እንትን እኔ ኪ ብዬ የማስበው ሰክሲድ እንዳደረግ ያደረገኝ ነገርየውን ቀለል አድርጌ ማየቴ ከዛ ቀለል አድርጎ ከማየት ጋር በራሴ ወይ ይገባል የሚለው ያክል ኢፈርት መስጠቴ ነውና የሆነ እንትን ማድረግ እንደ እንትን ነገር ምናምን አይታየኝም ነበር። ግን ከዛው ጋር ግን አልহামዱሊላህ በጣም ሰፖርቲቭ የሆነ ኢንቫይሮንመንት ነበር የነበረኝ እና እንትን አንደኛ ስወጣ የሆነ ያክል የሆነ ሰዓት ላይ ሰልችቷቸው ምናምን ነገር ተውት እንጂ አጎቶቼ ከዝኖቼ ምናምን ነገር ፋሚሊ ሁላ ነበር የሚሸልመኝ። የሆነ ታይም ከልጅ ልጆች በጣም ብዙ የልጅ ልጅ ነው ያለው እኛ ቤት። ግን የተወሰነ ሰው አዳማ አሉ የተወሰነ አዳማ አሉ። የሆነ ኤጅ ላይ ኤጅ ጋፕ አለ። ብዙ የልጅ ልጅ አልነበረም። ከዛ አዲስ አበባ ካሉት የልጅ ልጆች የሆነ ታላቅ ነገር እኔ ነበርኩኝ እኔ ኤጅ ላይ ያለሁት። ስለዚህ ብዙ ተማሪ ምናምን ነገር አይታወቅም ነው። ሁሉም ትምህርት ይወዳሉ። ትምህርት የጨረሰውም የገፋውም ያልገፋውም ሁሉም ትምህርት ይወዳልና እንትን ስል በቃ ገና የወለዱትም ልጆቻቸው ገና ናቸው እና በጣም ነው አፕሪሺየት ማደርግላቸው። በጣም ነው እንትን ሮል ሞዴል ያያሉ መስለኝ። ከዛ እንትን ማለት በጣም እንትን ይላሉ። አሁን ሁሉም አጎቶችሽ ምናምን ተሸልመው መተው የወላጆች ቀን ምናምን ደግሞ የወላጆች ቀን ስንሄድ ታውቃለች እንትን ማሚም ታውቃለች ባቢም አብሮኝ ይሄዳል። በጣም ነው ደስ የሚላቸው። እንትኑ ሙሉ ፕሮግራም አቴንድ ያደርጋሉ። ሁለቱም አብሮኝ ይመጣሉ። ከዛ
ሽልማት ምናምን ነገር ይኖራል አይደለ? ገና እዛው እያለን ይጠይቃሉ ደውለው ስንተኛ ወጣች ምናምን ነገር ይባላል። ከዛ ይዘን ምናምን ነገር እንሄዳለን አያቶቼ ጋር አያቴ ቤት ማለት ነው። ብዙ ጊዜ ሰው ይሰበሰባል ኮመንሊ በቃ ሰው ይኖራል። ቅዳሜ እሁድ ሰው አይጠፋም እዛ። ከዛ ኋላ የሆነ ሽልማት በቃ እንትን ይላሉ እና ስቲል ናው አሁንም ድረስ ያ ትሬንድ አለ። በቃ የሆነ ሰው እንትን ካለ ምናምን ነገር አሪፍ ውጤት ካመጣ ምናምን ነገር ይሸልማል። በጣም እንትን ያደርግሻል ይሄ አፕሪሺየት መደረግ እንትንሽን ሪዛልትሽን ውጤትሽን አፕሪሺየት የሚያደርግ ሪኮግናይዝ የሚያደርግ ፋሚሊ ሲኖርሽ ትምህርት ቤት ምናምን ሪኮግናይዝ ያደርጋል። ግን በፋሚሊ ሌቭል እንደዚህ በደንብ ኮኦርዲኔትድ ሆኖ ሪኮግናይዝ ስትደረጊ የሆኑ ኢምፕሊኬሽኖች አሉት። ለታላላቆቹም አቺቭ ላረገውም ሰው የሆነ አይነት የሚሰጠው ኢነርጂ አለ። ወደ ኋላ ለመመለስ አታስቢም እንትን ያንን አፎርድ አታረጊም። በቃ አንዴ እንትን ካልሽ በኋላ ያቺን ቦታ ትተሽ በቃ እንዳትመለሺ መመለሻ ስፔሷን ይዘጉብሻል። ከዛ ከታች ላሉትም ደግሞ ለሚመጡት እንትኖች ለሚመለከቱት ሰዎች የሆነ አይነት እንትን ኢንፍሉዌንስ የሆነ አይነት ኢንቫይሮንመንት እየፈጠረ ያሉ የሆነ ልክ የሚታይ ነገር አላችሁ ሂዱ አጥኑ እንደዚህ ታደርጋላችሁ ሳይሆን የሆነ የሚታይ ነገር ይኖራችኋል። በጣም ሰፖርት ለጠይቅሽ ነበር እንደውም ይሄ በጣም ቢግ ፋሚሊ አንቺ አንደኛ ስትወጪ እንዴት ነው የሚሸልመው እያልኩኝ በደንብ ነው መሰለኝ በደንብ እንትን ይላሉ። በደንብ ሪኮግናይዝ ይደረጋል። በቃ እንትን ነው ይሄ ሰብሰብ ማለት ወከባ ምናምን ነገርም ስላለ በቃ ሊጨበጨብልሽ ሊፋጭ ምናምን የሆነ ሴሬሞኒያል ነገርም ምናምን ይኖረዋል። ያው እዛው ላይ እንትን ሊባል ምናምን ነገር ይችላል። በቃ እና እንትን ነው የምታረጊው። ይሄ አጎቶችሽ ምናምን ነገር ሲሆኑ ደግሞ በጣም ሉካፕ ታረጊያለሽ። አላቅም ሁሉም ሰው ከሆነ አይ ቲንክ እንደዛ ይመስለኛል አይደለ? በጣም እነሱ የሚሉሽ ነገር ላይ የሆነ እንትን የምትዩ ነገር አለ። የነሱ ሪኮግኒሽን የነሱ አክሴፕታንስ የነሱ እንትን አፕሪሺዬሽን በጣም ቫልዩ አለው። አላቅም በጣም እንትን እያለን አታችድ ሆነን ስላደግንም ይሁን እና መሆንም ያለበት እንደ ፋሚሊ እንደዛ ነው አይደለ? ፋሚሊ እንትን እርስ በርሱ ሰነድ መሆን አታችድ የሆነ መሆን አንዱ አንዱን እየደገፈ ቢልድ እየተደራረገ መሄድ ነው ያለብሽ። ከዛ በቃ እንትን አክስቶችሽም አጎቶችሽም ምናምን ነገር እየመጡ እንትን ሲሉ ከዛ ከዘዶች ምናምን ነገር መታው እንትን ሲባል በቃ የሆነ የሚፈጥረው ነገር አለ። በቃ የሆነ አይነት ሰረሞኒ ይሆናል። ራሱ መሰብሰቡ በራሱ የሚፈጥረው ሰረሞኒ ያለ እንትን ያረግሻል። እሺ ኸይር ወደ 10 እንሻገርና ከዛ በኋላ የነበረው ጆርኒ ምን ይመስላል? ከ10ኛ ክፍል በኋላ ከ10ኛ ክፍል በኋላ ያው እንትን አልነበረም አይቀጥልም ነበር በዛ ሰዓት ያ እንትን አለ ፕሮሰስ አድርጎ አልጨረሱም ነበር 11ኛ ክፍል 12ኛ ክፍል ዛ መውጣት ቢጠበቅብን ነበር። ሌላ እንትን ላይ ከኬጂ ጀምሮ ነው እስከ 10ኛ ክፍል የተማርኩት። አንድ ትምህርት ቤት በጣም ብዙ እንትን ይላል ሰው በጣም ያጅባል። አይሰለችሽም ምናምን የሆነ ሰዓት ላይ ያው እንደ ማንኛውም ቲኔጀር የሚሰለችሽ በቃ በተለይ ደግሞ ቁጥጥር ሲበዛ ምናምን ቁጥጥር በዛ ጁማ እንትን ነበር ለጁማ ሰላት እንወጣ ነበርና እዛ አካባቢ ያሉ የሌላ ትምህርት ቤት ተማሪዎች ምናምን ነገር ታያለሽና አይ ቲንክ ናቹራል የሆነ ነገር ነው። የሆኑ ነገሮችን ስታይ እንትን ትጓጓያለሽ ያምርሻል ምናምን ነገር በቃ እንደዛ እንትን መሆን ምናምን በቃ ያለ ምክንያቱም የለውም። ግን በቃ እንትን ማድረግ ትፈልጊያለሽ። የሆነ በቃ መታየት ትፈልጊያለሽ። የሆኑ ጥፋት ማጥፋት ትፈልጊያለሽ ምናምን ኤጁ ነው አይመስለኝም። ኤጁ በራሱ በጣም እንትን በኤክስትራ አስቸግሬ ምናምን ነገር ሳይሆን ግን ኮመንሊ አንድ ላይ እንደ ኤጅ ግሩፕ ምናምን ነገር የምታዩ ማለት ነው። ከዛ የሆኑ አይነት ዲስከሽኖች ይኖራሉ። በቃ በጣም እነዚህ ሰዎች አፍነው ይዘውን ምናምን ነገር እንወጣላቸዋለን ከዚህ ከዚህ ትምህርት ቤት ምናምን ነገር ነው የቆጠራችሁ ነበር ካውንት ዳውን እስከ በቃ እንትን እንላለን ምናምን ነገር ትያለሽ። በቃ የሆነ ነገር ግን የተጨበጠ ምክንያት ብትጠየቂ እንትን የለሽም እና በጣም እንትን ምናምን ነገር አለ። ላይክ ሪያሊቲው መጥቶ ውጡ ምናምን ነገር ስንባል በቃ እንግዲህ መልቀቂያ ምናምን ይሰጥሽ የለ ስንባል ስንሰናበት እንትን የሆነ በጣም ይከብዳል። እንትን ያልሽበት ያደግሽበት
ሙሉ እንትንሽን ኤጅሽን ልጅነትሽን ምናምን ያሳለፍሽበት ቦታ ላይ ኦልሬዲ ፋሚሊ የሆንሽበት ቦታ ነው። ኦልሞስት እንደ ፋሚሊ በደንብ አታችድ ሆነን በደንብ እንትን ብለን እንትን ያልሽበት ቦታ ላይ ስትወጪ የሆነ ትንሽ የሚከብድ ነገር አለው እና እዛ ሌላ ትምህርት ቤት ገባሁኝ እና እንትን ነው። ከዛ እዛ ስገቢ ይዘር ጀማዓም አለ ካልፈለግሽ ጀማዓ ምናምን ደግሞ ያው 11 12 ሲሆን የዴይ ምናምን ነገር የእንትን የፈን ምናምን እድሜ ነው። ወደዛ እዛኛው ኢንቫይሮንመንት ላይ በቃ ኦፕን የሆነ ኢንቫይሮንመንት ነው። ማንም ደግሞ እንትን አይልሽም። ይሄ አተ ፐርሰናል ሌቭል እኛ እዛ ያለን መጀመሪያ ማለት ነው ትምህርትሽም ላይ ምናምንሽም ላይ በቃ ፐርሰናሊ ትንሽ ባህሪሽ ለውጥ ካሳየ ምናምን ነገር አብረን ብዙ ጊዜ ስለቆየን አንድ ባንድ ነው የሚያውቁ ሁላችንም ከነስምሽ አስተማሪዎቻችን ሁላችንም የሚያውቁ ከነስምሽ ከነጸባይሽ በቃ ከነ ትራክ ሪከርድሽ የሰራው የሆነ ቀን የሆነ ሰው ላይ የሰራሹ ተንኮል ምናምን አንዳንዴ የማያውቁ ይመስልሻል አስተማሪዎች ካደግሽ በኋላ ሲነግሩሽ በቃ ታረጋለሽ ነው በዛ እንዴ በጣም ከወጣን በኋላ ሲነግረን በጣም የሆነ ቀን ልንዘየራቸው ሄደን አስተማሪያችንን ሚስተር አብዱል ፈታህ ይባላልና በጣም ነበር የተሸማቀቅኩት። ካለፈ በኋላ እንደዚህ አድርጋችሁ እኮ እንደዚህ በቃ በልጅነትሽ ያረግሻቸውን ነገሮች ከምን ባህሪ ወደ ምን ባህሪ ፕሮግረስ እንዳረግሽ ከምትታወቂበት ኢንቫይሮንመንት ኦፕን ለራስሽ ምርጫ ኦፕን ወደሆነ ኢንቫይሮንመንት ነው ትራንዚሽኑ የሆነው። ከዛ በቃ ከዛ በኋላ ያለውን ነገር መምረጥ ያንቺ እንትን ነው ያንቺ ፋንታ ነው። ይዘር ጀማዓውም አለ ፎር ዛት ማተር ያው ሃይ ስኩል ላይ የሚኖሩ ጀማዓዎች ላይ በዛ ሰዓት እንትንም አለ ልጆች ነው በዛው ተማሪ ለተማሪ ነው አይደለ እንት የሚደረግ እርስ በርስ እንት የሚልበት በጣም አፕሪሺየት የሚደረግ ነገር ከመሆኑ ጋር በቃ እንትን ነው በዛው እርስ በርስሽ የምታረጊው ኢፈርት ነች። በቃ ሊሚትድ የሆነ ነገር ነው። ያው ልጅ መሆንሽ በራሱ ሊሚት ያረግሻል። እንትኑ ራሱ ከባድ አይደለም ከዛ ኢንቫይሮንመንት ወጥቶ ላንቺ ራሱ ላይክ መቆጣጠሩ ምንም ሳል ሆኖ ይሄ ወደዛ ኢንቫይሮንመንት ራሱ ሁሉም ነገር አዲስ ነው የሚሆንብሽ ይመስለኛል አይደል? እንዴት ነበር ይሄ ያንቺ ራሱ ስሜት ዛኔ ልክ እዛ አይነት ኢንቫይሮንመንት ስትገቢ ኦልሬዲ እስላምን እንደው እንትን ዌይ ኦፍ ላይፍ እየኖረ እንደነበረ ሰው ከዛ ያንዳንድ ነገር ራስሽ ነው የምታስታውሽው። እዚህ ጋር እንደዚህ የሚልሽም አካል የለም ነው በጀማዓ ስገዱ የሚልም የለም ምናምን ያ እንዴት ነበር ፊሊንጉ? ያንዳንዱ ዲቴል ውስጥ ከመግባታችሁ በፊት ምን አገዘን መሰለሽ እንትን ብለን ነው የወጣነው ይሆናል ብቻችንን ነገር ምናምን አልተጣልንም። አጋጣሚ ሆኖ ተነጋገርንበትና እንዳይከብደን አንድ ላይ ሰብሰብ ብለን ብዙ አመት አብረን ስለቆየን በጣም ከባድ ነበር። አታችመንቱ ራሱ እንደ ጓደኛ እንትን የምትዩ ከባድ ነው። በአንድ ጊዜ የሆነ ዲታች ማድረግና አዲስ ቦታ መግባት ነው ይሆናል እንትን ይልሻል። አዲስ ጓደኛ ይዤ ግን መግባባት እችላለሁ ባህሪ ለባህሪ ምናምን ነገር የሚለው ራሱ እንትን ይልሻል። ግን ተነጋገርና ሰብሰብ ብለን ነው የገባ ነው እንትን ላይ እዛ ትምህርት ቤት ላይ ስንገባ ማለት ነው። ሶ እንትንሽ ነው በቃ አላህ የሆነ ቦታ ላይ ከመጥፎ ቦታ ፕሮቴክት የሚያደርግበት ሚንስ ሰዎችን ይመስለኛል ኢንቫይሮንመንትሽን ፕሮቴክት ያደርግልሻል ከሆኑ መጥፎ ነገሮች ፕሮቴክት አንቺን ሊያደርግሽ ሲፈልግ ወይም ሊያመቻችልሽ ሲፈልግ በቃ ቤት ላይ አሁን እኔ እንደዛ ነው የማስበው። ሁሉም ቦታ ላይ አላህ ከዋለልኝ ውለታዎች የአላህን ውለታዎች ቆጥረን አንጨርሳቸውም። ግን ኢን ተርምስ ኦፍ ይሄ ሼፒንግ ማይ ፐርሰናሊቲ ምናምን ነገር በጣም የተጠበቁ የሆኑ ኢንቫይሮንመንቶች ላይ ነው የሚወስደኝ። እንትን ያለ ኢንቫይሮንመንት ላይ ምናምን በጣም ተፈተንኩኝ ምናምን ምለው ነገር የለም። በጣም ኤክስፖዝድ ሆንኩኝ እንትን ሾክድ ሆንኩኝ ምናምን ምለው አይነት ታይፕ ኢንቫይሮንመንት የለም። የሆነ ኦፕን የሆነ ኢንቫይሮንመንት ላይ ልገባ ነውልና ከዛ ላ በሆነ ወይ አላህ እንትን ብሎታልና ሰብሰብ ብለን መግባታችን በጣም እንትን አድርጎናልና እዛው ላይ የጀማ እንቅስቃሴዎች ስራዎች ምናምን ነገር የነበሩበት ኢንቫይሮንመንት ነው። እዛ ወተሽ መስገድ ትችያለሽ እንትን ብለሽ በጣም ረፍት ሰዓት ላይ አይድል የምትሆኝበት ሰዓት ላይ እንትን ማቲ ከሆነ ብዙም ነገር ላይ ኤክስፖዝድ አትሆኝም። ወተሽ ወደ ቤት ግን በቃ እንደዛ ሊሚት ማድረግ ራስሽን ይጠበቅብሻል። እንትን ሰዓት ላይ ምሳ ሰዓት ላይ አብዛኛው ሰዓት በቃ መስጂድ ነው የምናሳልፈው። ሊደወል ሲል እንመለሳለን ምናምን እንደዛ መስጂድ እንሆናለን። ሊደወል ሲል እንመለሳለን። አንዳንዴ ፕሮግራም ይኖራል የዳዋ አንዳንዴ አይኖርም። በቃ እንደ ሁኔታው እንደ ነገሩ ይሆናል። በቃ ግን አዲስ የሚሆኑ ኦድ ግን የሚሆኑ ነገሮች አሉ በዛው ልክ እንትኖቹ
ኮመን ከለመድሽው ከዛኛ ኢንቫይሮንመንት መጠበቅ ምናምን አንፃር ከዛ መተው ላይም ራስሽን ፕሮቴክት ማድረግ መልመድ ከዛ ኦፕን ግን ያደርግሻል ማቹር እንድታረጊ ፕሮሰስ እንድታረጊ ቱ ዘ ራይት ቲንግ ራይት ስለሆነ ራስሽ ሄደሽ ፒክ እንድታረጊ ቹዝ እንድታረጊ ኦፖርቹኒቲውን ይሰጥሻል የሆነ ሰው እንትን ስላለሽ ብቻ ሳይሆን አድርጊ አታድርጊ ምናምን ስላለሽ ብቻ ሳይሆን ኢን ላይፍ በቃ የሆነ ቦታ ላይ እንትን ልትይ ትችያለሽ እና ከልጅነት ጀምሮ ዘ ራይት ቲንግን በራስሽ መምረጥ ያንን አናላይዝ ማድረግ መልመድም ደግሞ ራሱን የቻለ ደግሞ ቫልዩ አለው የትም ቦታ ብትወሰጂ ሰው ዲንዲን ነው አይደለ የሆነ እንትን ውስጥም ብትጣይ ጫካ ውስጥም ብትጣይ ወይም ደግሞ ዩኤስ እንትን ምን በል ሎስ አንጀለስ ምናምን ውስጥም ብትጣይ የትም ቦታ ቢሆን ዲንዲን ነው ያንን አስል የሆነ ነገር ቤዚክ የፐርሰናሊቲሽን ትንሽን ሉዝ ማድረግ የለብሽም ሜቢ ወጣቶች ያዩ ካሉ ያን ፐርሰናሊቲያቸውን ግራውንድድ ሆኖ ፕሮቴክት የማድረግን እንትን ምንድነው የሚባለው ኢሚዩኒቲ ነው የሚባለው ያን ዴቨሎፕ ማድረግ ግን አለብሽ ግዴታ ያቺ አንደኛ መተጣይንቱ ቀጠለች 11 እና 12 11 እና 12 አንደኛ ነበር አሁንም እዛም አንደኛ ነበር ትምህርት ግን እንትን ቢሆን ኖሮ ምናልባት አላውቅም ሌላ ሴክሽን ቢሆን ኖሮ የደረሰኝ ሴክሽን ነው መሰለኝ አላህም እስከመጨረሻ ይልሽ በአቬሬጅ ብዙ ሴክሽን ነበር የነበረው እዛ እና በአቬሬጅ የሚበልጠኝ ልጅ ነበር ሌላ ሴክሽን ላይ አሁን በህይወት የለም አላህ ይርሐመው እሱ በራሱ ትልቅ በቃ ኤክስፒሪየንስ ነው ወደ አኺራ መሄድ አብሮሽ የተማረ ሰው እንትን ላይ በቃ አዲስ ነገር ነው ሱብሃንአላህ የ12ኛ ክፍል ተማሪ ሆነሽ እንትን ማትሪክ 12 ውጤታችን ከመጣ በኋላ ምናምን ነበር ወደ አኺራ ሄደውና እንትን እሱ ነበር ምናልባት ይበልጠኝ አንድ ክፍል አንድ ሴክሽን ቢደርሰን ኖሮ ይበልጠኝ ነበር እንጂ ከሌላው ሴክሽን ያው አያንስም ነበር ወጥቶ አያንስም ነበር ከሌላው ሴክሽን ከክፍሌ እንትን አንደኛ ነው የወጣው አይ ቲንክ እንትን ነበር እንደውም 12ኛ ክፍል ላይ በክፍለ ከተማ ሌቭል እሱ አንደኛ እኔ ሶስተኛ ሆነ በጉለሌ ክፍለ ከተማ ሌቭል ምናምን ነገር ይሄ አቬሬጃችን የማትሪክ ውጤት ሳይሆን በአቬሬጅ ተሸልመን ነበር ማስተዋወሰው ማሻአላህ እንት አይገርም ማለት እኔ አንዳንድ ልጆች ከታች እዛ አንደኛ ሲሆን እንጃ የሚደብራቸው ይመስለኛል አይደብርሽም ኸይር እንግዲህ የ12 ዝግጅት የጀማውን አነሳንም ምን አይነት ጀማ ነበር እዛ ላይ ጀማም መምረጥ ትችያለሽ ኦር ያንን ብለሽ ነበርና የጀማው እንዴት አይነት ነበር እዛ ትምህርት ቤት ላይ ነበረው ምን አይነት እንቅስቃሴ ተሰሪበት ነበር ምናምን ሚለውና አይ ቲንክ የጀማ ኤክስፒሪየንስ ላይ እንትን በቃ የመጀመሪያ ይሄ የጀማ ስራ በስራ ሌቭል ሪስፖንሲቢሊቲ ሆኖ ምናምን የመጣው መጀመሪያ 11ኛ ክፍል ስትሆኚ ብዙ ጊዜ ኮመን የሆነው ትሬንድ 12ኛ ክፍሎች ታላቅ ስለሆኑ አሚሮች ይሆናሉ ሊድ ያደርጋሉ ጀማውን ያንቀሳቅሳሉ በደም ከዛ ኋላ ሄደሽ ሊሚትድ የሆነ አክሰስ ስለሆነ መስጂድ ላይ ያቺ ምሳ ሰዓት ላይ ምናምን ነገር ነው የምትገናኙ አንዳንዴ ቅዳሜና እሁድ ምናምን ነገር ፕሮግራም የሚዘጋጅም ከሆነ ብዙ ከቤት አንወጣም ነበር እንደዚህ አይነት እንትኖች ላይ አለመድንም ይሁን ኢንጌጅመንቶች ምናምን ነገርም ይኖሩናል ቤት ላይ ሶ እንደዚህ አይነት ፕሮግራሞች ላይ ምናምን ኢንጌጅ አላረግም ነበር ግን መጀመሪያ 11ኛ ክፍል ያለን ታላላቆቻችን ሲኒየሮቻችን ፋሲሊቴት ያደረጉ በቃ ሙሐደራ ፕሮግራሞች ከዛ እርስ በርስ መመካከር እዛ ደግሞ ፋሲሊቴት ስታረጊ ትንሻለፍ ሲል ደግሞ መታወቂያ ሰተሽ ነው የሚወጣውና የሚገባው ተማሪ አምልጦ እንዳይቀር ምናምን ነገር ከእንትን በመስጂድ ሰበብ ማለት ነውና ያንን ፋሲሊቴት የሚያደርገው ሞኒተር የሚያደርገው የገባ የወጣውን ጀማው ነበርና ጀማዓ ላይ ያው በቃ ሌላ እንትኖች ሙሐደራዎች እርስ በርስ እና ዴይ ምናምን ነገሮች ደግሞ በጣም ይከበራሉ በጣም እንትን የሆነ ትንሽ ዴይ ላይ የሚኖሩት ነገሮች ዴዮች ላይ ያሉት ትሬንዶችም መቼስ እንትን ትያለሽ ታውቂያቸዋለሽ ለሙስሊም ኢንቫይሮንመንት በጣም ለሙስሊም ወጣቶች ማይሆን ኦድ የሆነ ነገር ነው ኦሬዲ እዛ ኤጅ ላይ የምታጠፊው ጥፋት ደግሞ ሰው ብዙ ጊዜ ሪኮግናይዝ የማያደርገው ነገር እንትን 12ኛ ክፍል ከደረስሽ ቡሉግ ላይ ደርሰሻል በሸሪዓ ከሆነ 12ኛ ክፍል የደረሰ ሰው ማለት ሂሳብ ይደረጋል በቃ ሂሳብ ያለበት ሰው ነው ሶ እያንዳንዷን ስቴፕሽን ካልኩሌት ማድረግ አለብሽ ከአላህ ጋር ሂሳብ ልጅ ነሽ ምናምን ነገር ተብሎ የሚታውበት አይ ገና ነኝ ምናምን የምትይበትም እንትንም አይደለም ወደ አኺራ መሄድም ደግሞ አለ አይደለ በዛ ኤጅ ላይ
ስለዚህ አይታወቅም እና ፕሮቴክትድ መሆን አለበት። እዛኛው ላይ በደንብ የዴዮች ላይ እና የምርቃት ላይ በደንብ ይሰራ ነበር። የምርቃት ፕሮግራም ላይ ኢስላሚክ በሆነ እንትን ሙስተቅበል ጀማ የምታውቂው ከሆነ አላውቅም፣ እንትን የሆነ ታይም ላይ በጣም ቶፕ ከሚንቀሳቀሱ ጀማዎች ላይክ በእንትን በከተማ በአዲስ አበባ ሌቭል በናሽናል ሌቭልም ካልሆነ በደንብ ከሚንቀሳቀሱ ጎልተው ከወጡ ጀማዎች መካከል ነበረ እና ከሙስተቅበል ጋር አንድ ላይ ደግሞ ኮላቦሬት ተደርጎ ዲሴንት በሆነ ወይ ማስመረቅ ተማሪዎች እዛ እንደምትመረቂ ጀማ ላይ ካለሽ በቃ ኤክስፔክት ታደርጊሽ። ኢቨን ሁላ አክቹአሊ ከእንትን ጋም ከዛ በዛኛው ሴራሞኒ ተመረቀ ድጋሚ በዚህ የሚመረቅ ነበር ፎርዛት ማተር እና ሌላ በጣም ስፔሻል የነበረው በጣም ደግሞ በቃ ይሄ ግራውንድድ ያደረገኝ የሰርቪስ እንደውም ወደ ኢንጂነር ምናምን አታችመንቴን አንድ ደግሞ ያመጣው ከጀማ ኤክስፔሪንሶች ውስጥ ደግሞ ማረሳው እናት ጀማ ላይ በዛ ኤጅ ሆኖ በጣም ፕሮፋውንድ በሆነ ወይ የሚሰራ የነበረው የቲም ዚያራ ፕሮግራም ሁሌ አኑዋሊ የማይቀር እንትን በቃ እዛ ጀማ ላይ ሁሌ በየአመቱ የሚሰራ እንትን ነበረ እና እናት ጀማ ማለት ነው ሁሌ በየአመቱ ይሰራል በቃ እና በጣም ዩኒክ የሆነ ኤክስፒሪየንስ ነበር። 12ኛ ክፍል ስንገባ እንዳጋጣሚ ሆኖ እንዴት ኢንዳፕ እንዳደረገ ምናምን አላውቅም። አይ ቲንክ እንትን ጎበዝ ተማሪ ስትሆኝ ሪስፖንሲቢሊቲ ይሰጥሻል እና መሰለኝ እና 12ኛ ክፍል ስንገባ ሳላስበው የጀማ አሚር ሆኜ ያገኘሁት ራሴን እንዴት እንደሆነ አላውቅም። በጣም እንትን ጓደኞቼ ራሱ ይገረሙ እና ግን ሪስፖንሲቢሊቲ መውሰድ እንትን ያደርግሻል፣ ሼፕ ያደርግሻል ሳታስቢው ማለት ነው። የሆነ አንድ ስቴፕ በቃ መቷል ሪስፖንሲቢሊቲው ራስሽ ላይ የሆነ ነገር መቀየር ይጠበቅብሻል። ያንን ነገር ለመወጣት እያልሽ ነው ያንን ኪፕ ለማድረግ በቃ አንቺ ብቻ አይደለሽም። ከዚህ በኋላ የሆኑ ሰዎች በቃ ወደድሽም ጠላሽም የሆነ ፖዚሽን ላይ እስካለሽ ድረስ የሆነ ሰው ያይሻል። አንቺ አይ ምናምን ነገር ማለት አትችይም፣ አይ እኔን አትዩ ምናምን ነገር ማለት አትችይም እና አንድ ስቴፕ እንትን ፈርዘር ያሳድግሻል ሪስፖንሲቢሊቲ መውሰድ መቀበልና እንትኖች ነበሩ አላቅም ኢና የራሱን ተጠቅመኝ የዛ ሰዓት ላይ እንትኖች ለፕሮግራሞች ምናምን ሲባል ሪስፖንሲቢሊቲ በጣም ስለሚያስጨንቀኝ ስለነበረ የሆነ ነገር ላይ ሪስፖንሲብል ከሆንሽ በቃ ላይክ ቤትም ያለው ባህልኛ ጋር እንደዛ ነው። እስከ ጥግ ድረስ ማድረስ አለብሽ፣ እንትን ማለት የለብሽም፣ መጨረስ አለብሽ። ኃላፊነትሽን መወጣት በጣም እንትን ኮምፕሮማይዝ የማይደረግ ነገር ነውና በቃ ለፕሮግራሞች ምናምን ሲባል የሰው እጥረት ምናምን ስለነበረ ግጥም ምናምን ነገር እጽፍ ነበረ። እንትን ለፕሮግራም ሰው የሚጽፍ ሲጠፋ ምናምን ነገር ማለት ነው። ከዛ እዛ ላይ እንደዚህ አይነት ስኪሎችን ሳላስበው አይቼበታል። በቃ ከሰዎች ጋር አብረሽ ጀማ ላይ ስትሰሪ ያላወቅሽውን ሳይድ ምናምን ነገር ዲስከቨር ታደርጊበታለሽ። በጣም ኮሚትድ ሆኜ ምናምን ነገር ባልቀጥልበትም ግን የሆኑ ስኪሎች ምናምን ነገር እንትን ብለውበታል ወጥተውበታል እና ሪስፖንሲቢሊቲ ተሸክሞ በቃ ማኔጅ አድርጎ የሆኑ ሰዎችን እንትን አድርጎ በጣም ትልቅ ስራ በቃ ሰራ ምናምን የምንለው እንትን እኮ ነው። አሁን ላይ አልፎ ስታስቢ ወይ በቃ የሆኑ እንትን ማድረግ ቀላል ኢቨንት ነው ምናምን ነገር ልትይ ትችያለሽ። ግን በሰዓቱ እንደ ልጅ ሆነሽ እንደዚህ አይነት ነገር ላይ ኢንጌጅ በማድረግሽ በራሱ በቃ ሼፕ የሚያደርግሽ ነገር አለ። የሆነች የሰው ልጅ ፐርሶናሊቲ ቢውልድ የሚደረገው ዴይ ባይ ዴይ ስቴፕ ባይ ስቴፕ ትንሽዬ ነገሮች እየተደማመሩ ነበርና ሳላስበው ይሄ እንትን ላይ የቲም እንትኑ በተለይ የቲም ልጆች ላይ ዚያራ ያዘጋጀነው ፕሮግራም ራሳችን ሽንኩርት ልጠን ወጥ እንትን ብለን የኛው ታይም ላይ ወጥ ሁላ ማለት ነው ልጆች ናቸው አረ እነዚህ ይውላቸው እየተባለ አላመኑንም ነበረ። ራሳችን አማስለም ምናምን እንደውም ያንሳል ብለው ፈርተውን ፒያሳ አካባቢ ያለው የቲሞች ሴንተር ነበረ ሄድነውና ፈርተውን እንትን ብለውልን አንድ በግ ጨምረው ካነሰ ብለው ይሰራሉ ነገር አንድ በግ ጨምረውልን አልጫ እናረጋለን አልጫ ላይ እንጨምራለን ብለን በዚህ ልክ አስተዋውሳሉና እንትን ብለን በቃ ሰርተን ምናምን ደስ የሚል ነገር አለው እና በሆነ ልክ ደግሞ ኢንጆይ የሚደረግ ነገርም ለካ ዴይ ብቻ አይደለም ኢንጆይ የሚደረገው የጀማዓ ስራም አንድ ላይ በቃ ይሄ እህትማማችነቱ ኮኔክሽኑ ካለ በጣም ኢንጆይ ይደረጋል። በጣም ነበረ ኢንጆይ ስናደርግ የነበረው ሽንኩርት እየላጥን እየከተፍን እያለቀስን ኦልሞስት 1 ኩንታል ሽንኩርት ነው ተሰብስበን ሴቶች ተማሪዎች እንዳለ 12ኛ ክፍል በቃ እንትኖቹ እኛ ራሳችንን የምንሰራን ስላልናቸው
ሱፐርቫይዝ እያዩልን ብቻ ራሳችን ሰርተን እንትን ያለበት። ከዛ በኋላ ግን የሆነ አይነት አታችመንት ይሄ ሰርቭ ማድረግ ላይ ያለ አይደለ ኮሚኒቲ ላይ ግራውንድ ላይ ወርደሽ እንዳልኩሽ በቃ የተመቻቸ ኢንቫይሮንመንት ላይ ስትኖሪ ብዙ ኢሹዎች ችግር ምናምን የሚባል ነገር እንትን አይልሽም። ዛት ማች ኮንሰርን ላይ ታይዋለሽ ግን ያን ያህል ፊል አታረጊው። የሚጠበቅብሽ ነገር ትምህርትሽን እንትን ማድረግ በቃ ዲንሽን ራስሽ ላይ መስራት ምናምን ነገር ስለነበረ በጣም እንደዚህ ወደ ውጪ ነገር ምናምን አታይና ወደ ውጪ ማየት ላይ ኦኬ ኮሚኒቲ ሰርቪስ የሚባል ነገር ለካ አለ ምናምን የሚባለው ነገር ላይ ስፔሲፊካሊ ደግሞ ያቺ የቲሞች ዚያራ ኢቨንት በጣም ቫልዩ አዲንግ ነበር ለኔ። ማሻአላህ በጣም ትልቅ እንጃ ኮሚትመንት ይጠይቃል 12 ነሽ ምናምን እና ማሻአላህ ሁሉም እንደዚህ ቢቀጥል ጥሩ ነው። ቀጣዩ ጀነሬሽን ወደ እንትን እንግባና 12 ላይ ማትሪክ አለ ዩኒቨርሲቲ መግባት አለና እዛ ሰሞን የነበረውን እናንሳ። ከዩኒቨርሲቲ በፊት ያለውን ውጤት እንዴት ነበር? እንዴት አጠናሽ? ከዛ የደረሰሽ የሚለው ላይ እናቆማለን ኢንሻአላህ። አይ ቲንክ እንትን እንደውም በትምህርት ጀርኒ ላይ ሁሉ ጊዜ እንትን እንዳልሆነ ማሳያ ይመስለኛል። እንትን ይሄ ሁሌ ሃፒ ነገር ሁሌ ወይም ደግሞ በቃ የሆነ አንዴ ሰክሲድ ስላደረግሽ ሁሌ ሰክሲድ ታደርጊያለሽ ማለት እንዳልሆነ የሚያሳይ ኤክስፒሪየንስ ነበር ለኔ። ኤክስፒሪየንስ አንደኛ ከአጀማመሩ ስንነሳ 11ኛ እና 12ኛ ክፍል ላይ ትምህርት ቤት ስንቀይር ይሄ ከስር ማጥናት ምናምን ነገር የሚባለውን ነገር ትቼው ነበር። የሆነ አይነት ነገር ተወርሻልሻ ኬርለስነስ የሆነ አይነት ኬርለስነት ወርሼ ነበር። ኢንቫይሮንመንቱ ላይ ሳየው አንደኛ የምወጣው በቀላሉ ነው ከባድ አልነበረም። እዛ ቦታ ላይ ትምህርት የነበረው ትምህርት ቤት ስቀይር ማለት ነው በቀላሉ ነው አንደኛ የምወጣው። ከዛ ኋላ በፊት የነበረው ያክል ቫልዩ የሚሰጥበት አይነት ታይፕ ምናምን ነገር ቦታ አልነበረም ሪሌቲቭሊ ስታነጻጽሪው ማለት ነው። እዛ በጣም ኪፕ ከተደረገ ኢንቫይሮንመንት ወደዚህ ስመጪ የሆነ ያለሽን ቫልዩ ፎር ግራንትድ መውሰድ አለ። ከዛ ኋላ በጣም መጥፎ ነገር ዱንያ ላይ ይሄ ኬርለስነስን መልመድ የሆነ ፎር ግራንትድ የወሰድሽውን ኒዕማ በሆነ ልክ ያስወስዳል ይመስለኛል። እና በጣም አላጠናም ነበር 12ኛ ክፍል ላይ በቃ ትልቅ ያጠናሁት በህይወቴ 10ኛ ክፍል ነው ብዬሻለሁ። 12ኛ ክፍል ላይ በጣም አጥንቼ ምናምን ነገር እንትን አላልኩም፣ አልተጨናነኩም፣ ብዙ ኤፈርት ምናምን ነገርም አላደረኩም ነበር። ፎርዛት ማተር ሰበቡንም በቂ ሰበብ ምናምን ነገር አላደረስኩም ነበር። እንትን አለ ማለት ያው አልወደኩም። አዲስ አበባ ዩኒቨርሲቲ ነው የተማርኩት የደረሰኝ ምናምን ግን እንትን አለ ጀነራሊ የሆነ የሚጠበቅ ውጤት አለ ሁሉ ጊዜ አንደኛ የወጣ ሰው ምናምን ነገር ልክ 12 ላይ ስትደርሺ ተርኒንግ ፖይንት አለሽ። በቃ ሁሉም ሰው ኤክስፔክት የሚያረጋት ምናምን የሆነ ውጤት ምናምን ነገር ነውና በተለይ በቃ እንትን የዛ 500 ምናምን ነው ኤክስፔክት የሚደረገውና 400 ቤት ነበር የመጣኝ ውጤት። እንትን ኤክስፔክት እንዳደረኩት አልነበረም። ኦኬ ምናምን ነገር አልኩኝ። በጣም ግን እንትን አላረገኝም። ግን የሚገርምሽ ነገር ለኸይር ነው የሆነው በጣም እሱም በራሱ እኔ እንጃ አላቅም አላህ በምን አይነት ወይ የኔን ሀያት ሼፕ እንደሚያደርገው ይገርመኛል። ማለት እንትኑ ላይ ነው ነገ ላይ ያለው ኢምፓዝ ነገ ላይ ሁሉ ጊዜ የሚመርጥልኝ መንገድ ነገ ላይ የምወደው ሳቲስፋይድ የምሆንበት ምናምን እንደሆነ እንትን ላይ የእንትን የፊልድ ምርጫ ላይ በጣም እንትን አልነበርኩም። የሆነ አላ ወይ ሜዲሲን ወይ ኢንጂነሪንግ ነው የሚጠበቅብሽ። የኛ ታይም ላይ አንደኛ የምትወጪ ከሆነ ባይ ዲፎልት ወይ ኢንጂነሪንግ ነሽ ወይ ሜዲሲን ነሽ። ትንሽ እንደውም እኔ በኢንተረስት ሌቭል በጣም ኢንተረስቴ ምንድነው ምናምን ብዬ ማልጨነቅም ነበረ። በቃ እንትን ነው የሆነ ቦታ ላይ ከገባሁኝ ዋናው ነገር መወጣቴና ቱ ዘ ቤስት እንትን በቃ ያለሽበት ቦታ ላይ ቤስት መሆን አለብሽ ምናምን እንባላለን። ያለሽበትን ቦታ ቤስት ሆነሽ እስከ ጥግ ድረስ አድርሰሽ ምናምን እንደ ኮንሰፕት ይደጋገማሉ ቤት ውስጥ። በቃ ያለሽበትን ነገር ያስሹ ነገር ላይ ቤስት መሆን አለብሽ። በቃ ሰው መስራት የቻለው ነገር ሊያቀታችሁ አይገባም። እዛ ሰው እኩል አንድ ላይ እኩል ተምራችሁ ልትበለጡ አይገባም ምናምን ግን እንባላለን። በቃ እኩል አክሰስ ኖራችሁ መበለጥ የለባችሁ ምናምን እንባላለንና እንትን ይለኝ ነበረ ይሄ ወይ ሜዲሲን ነው ወይ እንትን ነው ኢንጂነሪንግ ነው የሚለው ኮመን ነገር እንዳለ ሆኖ በጣም ደግሞ ያስጨንቀኝም ነበር። ኤኒ ቦታ ብገባ ግን ሰክሲድ አደርጋለሁ ምናምን ነገር ብዬ ምርጫው ብዙ ያስጨንቀኝም ነበር። ለምን እንደሆነ አላውቅም። የተሰጠሽ ሁለት ነገር ነው በቃ ኦልሬዲ ይመስለኛል እሱ። ከዛ ግን እንደ ቴስት ግን እንደ ፓሽን ምናምን ነገር
ሰምሃው እንደውም ኢንጂነሪንግ ግቢ ከገባው በኋላ ራሱ ኢንቱኮ ሶሻል ነበረ መሆን የነበረባት ምናምን ነገር ይሉኛል ጓደኞቼ በጣም እንትኖች ይሄ በስኪል ምናምን ነገር ሳይሆን በስኪል እንትን ማትስ ኢንጂነሪንግ ምናምን ነገር ይሄ ማትስ ፊዚክስ ምናምን ብዙ እንትን አይደለም ያስቸግረኝም ነበረ ግን በቃ እንትን አለ እና ቤት ባቢ ሜዲሲን እንድመርጥ ይፈልግ ነበረ በጣም በቃ ይወዳሉ አባቶች ዶክተር ተብለሽ ምናምን ነገር ከዛ እንደውም ማሚ ባክግራውንዷ እንትን ነው የጤና የሕክምና ባለሙያ ነች ሶ ላይፉ ላይ ያለውን እንትን ስለምታውቀው ያሉትን ቻሌንጆች ስትረሶች ምናምን ነገር ስለምታውቀው ብዙ እንትን አይደለችም ግን ምርጫ ላይ እንትን ታይፕ ሰው ነች የራስሽን ነገር ምረጪ ከዛ ላ በቃ በራስሽ ፓስቴጅ አለሽ እኛ ሰፖርት እናረጋሻለን አንኮንዲሽናል የሆነ ሰፖርት ነው ሰፖርት የምትደረጊው እና እንትን ግን ብዙ ደስተኛ ግን እንዳልሆነች የሆነ ኢምፕላይ ታረጋለች ከዛ እንትንም ተምራለች የሷ ጀርኒ ራሱ የኤጁኬሽን ሌላ ራሱን የቻለ እንትን ኢንስፓይሬሽን እና ሳይካትሪ ነርሲንግ እንትን የስነ አእምሮ ሕክምና ላይ ማለት ነው ተምራለች እና ሳይካትሪ ሲሆን ዳይሬክት ፔሸንቶችን በደንብ በጣም እንትን ያሉ ኤክስትሪም ሌቭል ደርሶ በሕክምና ትንሽ ከበድ ይላል ግን ጀነራሊ ደግሞ ሳይኮሎጂ ፓርቱም አለና ትንሽ እንደው የዛኔ ያለው ማስተዋወስ ሳይኮሎጂ ነገር ትንሽ እንትን ያረጋኝ ነበር አቴንሽኔን ግራብ ያረግ ነበር ግን ኦሬዲ በቃ ናቹራል ነው የገባሁት ከዛ ስሞላ ግራ እየተጋባው የሆነ በወከባ ምናምን ነገር እንደሞላ አስተዋውሳለሁ እና ስሞላ ሜዲሲን ነው የሞላሁት ከዛ ሜዲሲን ኢንጂነሪንግ አልኩኝና አዲስ አበባ ሞልቻለሁኝ ግቢዎች ስመርጥ አንደኛ ከዛ ግን ከሞላሁኝ በኋላ በጣም ስጨነቅ ነበር ለሜዲሲን ላይ ይሄ ከትምህርቱ ምናምን በላይ እንትኑ ግን ያስፈራኛል ከሄደ ምናምን በኋላ አስፈራኝ ይሄ ሰው ሲታመም ምናምን ነገር በጣም ነው የምጨነቀው በተለይ አሁን እንደውም እንትኖኛለሁ መሰለኝ ተረጋግቻለሁ ምናምን ነገር ካደኩኝ በኋላ የሰው ደም ሳይ ምናምን ነገር በቃ በጣም እንትን እላለሁ የሆነ ሰው ታሞ ሳይ ምናምን ነገር በጣም ውስጥ ይረበሻለሁ ምናምን ነገር እና እዛው ሜዲሲን በሆን እንዴት ነው ማደርገው ምናምን ነገር እያልኩኝ እንትን ነበረ ያላህ ስራ የደረሰኝም አዲስ አበባ ሆነ ፊልዱ ኢንጂነሪንግ ሆነ በጣም ደስ አለኝ ውጤቴ ግን እንደተለመደው ከውጤቱ አይደለ የተነሳ ኤክስፔክት እንደተደረገው 500 ምናምን ቤት ምናምን ቢሆን ሜዲሲን ገባ ነበርና በቃ ያላህ ስራ ነው አላህ በራሱ እንትን ያደረገው ነገር ነው አልহামዱሊላህ አልኩኝ በጣም አላህን ያመሰገንኩበት ውጤት ነው ከዛ ኋላ ደግሞ ሁሉ ጊዜ እንትን ስላልሽ ብቻ ምናምን ነገር የሆነ ነገር ይሄ ኦቨር ኮንፊደንት መሆን ምናምን ነገር እሱን ልታነሽልኝ ፈልጋለሁ ላይ ካሁን የመጀመሪያ የነበርሽበት የመጣሽበት አለ አንደኛ የመውጣቱ አለ ደን ፋሚሊ ኤክስፔክት የሚያደርገው ነገር አለ ከዛ አንቺ ያመጣሽ ውጤት አለና ያንን ሁሉ ማስታረቅ ካንቺ ጋር ከራስሽ ጋር አሁን ይሄን እንዴ አመጣው ምናምን የሚያስተነግጥ ይመስለኛል በርግጥና እሱን ነገሮች እንዴት ማኔጅ አደረግሻቸው በጊዜው የምታስታውሽ ከሆነ የቤተሰብስ ነገር እንዴት ነበረ የሚለውን እናንሳ መጀመሪያ ላይ እንትና በቃ አልመሰለኝም በፈተናው በጣም አልከበደኝም ነበረ በዛ ልክ ስላልከበደኝ እንደዛ የሆነ ፈተናሽን አይተሽ ኤክስፔክት የምታረጊው ውጤት አለ አይደለ ፈተናው አልከበደኝም ከዛ በቃ እንዴት ሆነ ምናምን ነገር ብያለሁ እንትን አልኩኝ ግን ምን አይነት እንትን አለ በቃ የሆነ ሜንታል ሴታፕሽ ሼፕ የሚደረግበት ወይ ማተር ያደርጋል መሰለኝ በቃ የሆነ ነገር ካልተሳካ በቃ ካቅማችሁ በላይ አትሞቱም ምናምን ነገር ነው ኤፈርት ማድረግሽ ይታያል ከዛ በኋላ ግን እንትን እንድትይ በተለይ እንደዚህ አይነት ነገሮች ላይ ደግሞ ማሚ በጣም አላህ ይወደድላት አላህ ይቀበላትና በጣም እንትን አላት የሷ ኢንፍሉዌንስ እንትን አለ ከዛ በቃ ምናምን ነገር እንትን ይላልና ምን ይሆናል ምንም ማለት አይደለም አላህ ያውቃል ምናምን ነገር አለችኝ እንትን አይልም በቃ አብሽሪ ዋን ምደባ እስኪወጣ የሆነ ያክል ትቆያለሽ አይደለ እና ኢንሻአላህ ኸይር ይሆናል ኢንሻአላህ ይስተካከላል ዱዓ እናረጋለን ምናምን ተባለና ከዛ በጣም ዱዓ ምናምን ነገር በጣም አስደርጌ ነበር አያቶቼን እና እንደውም ምደባ ሲወጣ ራሱ አያቴ ጋር ነበር ያደርኩት በጣም እንትን ይላል በቃ ሄደን እናድራለን ተሰብስበን ምናምን አያታችን ቤት ጋር በጣም አታስመንታለን የሚያቀን ሰው ያውቃል ከኢኑ ጋርም ስትሉ ታያለሽ መሰለኝ አይደለ እና አያቴ ጋር ነበር ያደርኩት ከዛ ምደባ ወጣ እኮ ምናምን ነገር ብለው ደወሉልኝ እዛ ያለሁኝ ማለት ነው
ለምን እንደሆነ አላውቅም። ኢንተርኔት ምናምን እንደዚህ አክሰስ አልነበረም መሰለኝ። ብቻ ማየት አልቻልኩም እዛ ሆኜ ማለት ነው። ከዛ ላ በቃ ሮጬ ሄጄ እንትን አልኩት። ምን ሆና ነው የምትዋከበው ምናምን ነገር ሲል ወጥቷል ምደባ ምናምን ነገር ከውጤቱ በኋላ ምደባ ወጥቷል ተባለ ምናምን ነገር አልኩት። እዛ በቃ ማተር የሚያደርገው ለእነሱ አዲስ አበባ መሆኔ ነው። ሲጀምር ቄዴ ነው ምናምን አይፈልጉም እንጂ ብዙ አላሳ እዛ ላ በቃ ዱዓ አድርግልኝ ምናምን አብሽሪ በቃ እንትን በይ አዲስ አበባ ነው የሚደርስሽ አንቺ አብሽሪ ዱዓ አድርገንልሻል። በጣም ሾክ ከሚያረጉኝ ነገሮች በቃ አንድ ላይክ ይሆናል ሀፕን እንዳደረገ ያክል ኢንሻአላህ አዲስ አበባ ነው የሚደርስሽ አብሽሪ። በቃ የሆነ ቀልቤ ተረጋጋ። በጣም ኢን ላይፍ የነሱም ዱዓን በቃ ከስር ሰፖርታቸው ፕላስ በጣም አሹሪንግ የሆነ አንኮንዲሽናል የሆነ ዱዓ ነው በጣም የሚያደርጉት። ያ ካልቸራቸው በራሱ እንትን የሚያደርግልሽ ነገር አለ። ቢያዝኑብሽም ዱዓ የሚያደርግልሽ ታይፕ ፋሚሊ ነው ይሄ ከሰፖርቱ በተጨማሪ ማለት ነውና አልহামዱሊላህ በጣም እንትን ይሄ እንድጨነቅ እንዳዘን ኮላፕስ እንዳረግ ምናምን ነገር ስፔስ አልሰጡኝም ነበረ። በቃ አልহামዱሊላህ ሆነ። በቃ አላህ የሚለው ይሆናል ከዚህ በኋላ ወደፊት ማየት ነው ምናምን ነገር ነው የተባለው። ያው እንትን ጥሩ ነው ጎበዝ ምናምን አልተባልኩም። በቃ ዋናው ማለፍሽና ማሻአላህ ዩኒቨርሲቲ ስለመደረሰሽ ያን ያህል እንትን አይኖረውም። እንግዲህ ወደ ዩኒቨርሲቲ ገብታሻል፣ አዲስ አበባ ዩኒቨርሲቲ ደርሰሻልና ኢንጂነሪንግም እንደገባሽ አንስተናል። ከዩኒቨርሲቲ ቆይታሽ ከጀማ ከዚህ በኋላ ነው እንግዲህ ኢንቱ ማንነት በደንብ ኢንፍሉዌንስ የሚያደርገው ብዬ አስባለሁኝና ከዛ በኋላ ያለውን ኬሪየር ግሮዝሽን ደግሞ በሚቀጥለው ኤፒሶድ ኢንሻአላህ እናያለን። ስትከታተሉ የቆያችሁት በሙስሊም ተማሪዎች ሊግ ተዘጋጅቶ በሚንበር ቲቪ የሚቀርብላችሁ ሪሳላ ፖድካስት ነው። በሚንበር ቲቪ መከታተል ያልቻላችሁ በሙስሊም ስቱደንት ሊግ የዩቲዩብ አማራጮች መከታተል ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።